እንደዚህ አይነት እርኩስ መንፈስ ውስጥ ያሉ ሴት ለሴት ግንኙነት ውስጥ ያሉ ልጆች ይታወቃሉ። በኳስ ችሎታቸው፣ በኳስ ጥበባቸው አንደኞች ናቸው። ክር ያደረግነው እኮ ለጌጥ አይደለም። እኔ የሚያሳዝነኝ በኦርቶዶክስ ስም እዚህ ውስጥ ያሉ ሴቶች ናቸው። ነውሩን ግን እንቃወማለን፣ ነውሩን እናወግዛለን። የነውሩ ተባባሪ በጭራሽ መሆን አለ። መረጃ ለአሰልጣኞች እየላክን መረጃ ለአመራሮች እየላክን ነው እያስፈራሩ አንሶላ ሲጋፈፉ የከረሙት። አንዳንዶቹ አሰልጣኝ ሆኗል፣ አንዳንዶቹ ዳኞች ሆኗል። ልጆቻቸውን እያዩ ነው ያፈሩትን የሴጣን መንፈስ ፍሬያቸውን በትነው ልጆቻቸውን እያዩ ነው። ጥናቶች በየጊዜው እየተደረጉ መውጣት አለባቸው። ከስር ከስር ለዚህ ነገር ምክንያት የሚሆኑ ነገሮች ተለይተው መቀመጥ አለባቸው። እነዚህ ሴት ለሴት ግንኙነት ውስጥ ያሉ ሰዎች ሐዋሳ ነው መቀመቻቸው፣ ሐዋሳ ነው ማረፊያቸው። በፊት ለፊት ቀለበት ማድረግ ተጀመረ። በፊት ለፊት የአንገት ሐብል መሰጣጣት ተጀመረ። በፊት ለፊት ልደታቸው ላይ አይፎን መቀየር ጀመሩ። በፊት ለፊት የኔ ፍቅር እየተባባሉ በዘፈን ሁሉ ይገባበዛሉ። የኛ ሕዝብ ግን አያውቅም። ለምን? በቃ ትውልድ ማዳን አይደለ? ይጋፈጡ፣ እንጀራ ይቅርባቸው። ቆርቆሮ ነው ምኞታቸው እኮ ዋንጫ ማግኘት ከትውልድ ይበልጣል እንጂ። ለሁለት ነው አንድ ሆቴል ውስጥ የሚተኙት። አንዱ አልጋ ለስም ነው ቁጭ ያለው ክላስ ውስጥ ለብቻ አንድ አልጋ ላይ ነው ለሁለት የሚተኙት። አንዱ አልጋ ክፍት ነው የሚያድረው ሲተሻሹ ነው የሚያድሩት። ነገ ጌም እያለባቸው ሆቴል ግቡ ሲባሉ ክላስ ሲሰጣቸው እኔ ከእንትና ጋር ነው የምሆነው፣ እኔ እንትና ጋር ብጥብጥ ጀመሩ። ከዛ ፌዴሬሽን ተደወለ። ምንድን ነው? በቃ ያው ተጫዋቾቹ እኔ ከእንትና ጋር ነኝ፣ እኔ ከእንትና ጋር ነኝ። አሰልጣኝ በሰጠው መንገድ ይግቡ ተባለ። አሰልጣኙ በሰጠው አየሽ፣ እነሱ ይተዋወቃሉ። እኔ ከአንቺ ጋር ነው መሆን የምፈልገው፣ እኔ ከአንቺ ሌዝቢያሞቹ ቃኑን በጣም መጠቀም ራሱ ያስጠላል። ግብረ ሰዶማውያኖቹ ዋናዎቹ ለህግ መቅረብ አለባቸው። ኢትዮጵያን መታደግ አለብን። ሴቶቻችንን መታደግ አለብን። ንጹሃኖችን መታደግ አለብን። ንጹሃኖችን ማዳን አለብን። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ጤና ይስጥልን ውድ የደረጀ ዘወይንዬ የሚዲያ ተከታታዮቻችን እንደምን ቆይታችኋል? ከሰሞኑ እንግዲህ መነጋገሪያ ከነበሩ ጉዳዮች ውስጥ በተለይ ከዚህ ከሴቶች እግር ኳስ ጋር ተያይዞ እየተነሳ ያለ ነገር አለ። ታዲያ ጉዳዩን በቀጥታ መረጃዎቹን እያስተላለፉ ካሉ አንድ የኢትዮጵያ የእግር ኳስ ደጋፊዎች ማህበር ፕሬዝዳንት ጋር ከአቶ ምንያህል ጌታቸው ጋር ተገናኝተናል ማለት ነው። እንግዲህ በባለፈው ፕሮግራማችን ላይ የነገሩን ስር መስደድ ተመልክቶ በርካታ ሰዎች ብሔራዊ ቡድኑ የሚሆን ክለቦች ውስጥ ያሉ ሰዎች በጠቅላላ ይበተኑ፣ እንደዚህ አይነት አስተሳሰብ ፈጽሞ የምናወግዘው ነው ሀሳብ ነው በማለት እንግዲህ ብዙዎቻችሁም ኮሜንት ላይ ስታሰፍሩልን ነበረ። ለመሆኑ መነሻው መቼ ጀመረ? ከዛ በኋላ ምን አይነት ነገሮች ተከናወኑ? እዚህ ድረስ እስኪደርስ ድረስስ ምን ሲጠበቅ ነበር የሚለውን ጉዳይ ከአቶ ምንያህል ጌታቸው ጋር በመሆን በዛሬው ዕለት የምትከታተሉት ይሆናል። አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። እንግዲህ ለመጠየቅ እንግዳችን ለመሆን ፈቃደኛ ስለሆኑ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። አንተ እያልኩ ልቀጥል? ምንም ጣጣ የለውም፣ ገና ነኝ። አመሰግናለሁኝ። እስኪ ራስዎትን ያስተዋውቁ። ያው እንግዲህ ምንያህል ጌታቸው እባላለሁ። በሴትም ሆነ በእግር ኳሱ፣ በአትሌቲክሱ፣ በየትኛውም ስፖርት የብይ ውድድር ነው የሌለው የትም ቦታ ማልጠፋ ልጅ ነኝ። በጣም ጥሩ። ምን አይነት ስራዎችን ሰርተሃል ከዚህ በፊት? በተለይ አዎ እኔ ስፖርቱ ላይ ነኝ፣ ማክሲመም ስፖርቱ ላይ ነኝ ያለሁት። ባይዘዌ ለሴቶቹ አዲስ ልመስል እችላለሁ። በወንዶቹም በሴቶቹም እግር ኳስ በእኔ እድሜ የሚቀድመኝ የለም። ሴቶቹ እግር ኳስ ላይ አሁን ብቅ ስል የት ነበር እስካሁን ድረስ እንዳይሉ ከ1994 ጀምሮ የሴቶች እግር ኳስን እንደኔ የሚመለከት እንደኔ የሚያይ ሰው የለም እና ያው መሀል ላይ ጋፕ ተፈጠረ። ያ ነገር ነው ዛሬ ላይ እንድመጣ ያደረገኝ። ተርኒንግ ፖይንቱ መቼ ጀመረ? ይህን ጥያቄ ይመለከተኛል። እንግዲህ ካንተ የቀረቡ ሰዎች አሉ። እርግጥ ነው ከዚህ ቀደም የእኛን መምህር ደረጀን ጨምሮ በርካታ ሰዎች ሀሳቡን ሲያነሱ ነበረ። በዛ ሀሳብ መሰረት ከ2000 ጀምሮ ጉዳዩ እንዳለ ይታወቃል። ስንጮ ነበር ሰሚ ያላገኘንም የሚል ሀሳብ ተነስቷል። ካንተ ጋር ደግሞ ስንነጋገር የለም ጉዳዩ እንደውም ከ1994 ጀምሮ የጀመረ ጉዳይ ነው የሚል ሀሳብ ደግሞ ሰጥተናል። በዚህ ልክ ጉዳዩ እንደ ራስ ጉዳይ እንዲሰማክ ያደረገው ነገር ምንድነው? ተርኒንግ ፖይንቱ ነው። ይኸውልሽ ይሄ ጉዳይ 90 ቤት ውስጥ ነው የጀመረው። ምንም ጥያቄ የለውም። ግን 90 ቤት ውስጥ እንዲህ አይን አፍጥጦ እንዲህ አልበዛም። የሴቶችም እግር ኳስ ፕሪሚየር ሊግ የሚባል ነገር የለም ነበር። የአዲስ አበባ ክለቦች ነበር የሚጫወቱት። እነ ቡና፣ ሴንትራል፣ ኩዊንስ፣ ተክለ ሃይማኖት፣ ፔፕሲ፣ አራዳ እነዚህ ነበሩ።
ተረዳሽ? አሁን የምታያቸው ክለቦች የሉም ነበር የዛን ጊዜ እና እንደዚህም አልተስፋፋም ነበር በወቅቱ ማለት ነው። የሚገርምሽ ነገር እነዚህ ድሮ 1990 ቤት ውስጥ የነበሩት በቁጥር የነበሩት ወደ 2000 ሲመጡ ክለቦች ሲስፋፉ ክለቦች ሁሉ በኢትዮጵያ እግር ኳስ ፌዴሬሽን በአስገዳጅ መልክ የሴት እግር ኳሶችን ያዙ ሲባል የተስፋፋበት መንገድ ምንድነው? እነዛ ሰዎች ኳስን ሊያቆሙ የነበሩት እነዛ ሰዎች አሁን ምን ሆነዋል? እዚህ ኮች ሆነዋል። እነዛ ሰዎች በቃ መርዛቸውን ረሽተዋል። ልጆቻቸውን እያዩ ነው፣ ፍሬዎቻቸውን እያዩ ነው። ዳኞች ሆነዋል። አንዳንዶቹ አሰልጣኝ ሆነዋል፣ አንዳንዶቹ ዳኞች ሆነዋል። ልጆቻቸውን እያዩ ነው። ያፈሩትን የሴጣን መንፈስ ፍሬያቸውን በትነው ልጆቻቸውን እያዩ ነው። ዛሬ በዙ ተባዙ። ከዛ በኋላ አይን አፍትቶ መጣ። በፊት ለፊት ቀለበት ማድረግ ተጀመረ። በፊት ለፊት የአንገት ሐብል መሰጣጣት ተጀመረ። በፊት ለፊት ልደታቸው ላይ አይፎን መቀየር ጀመሩ። በፊት ለፊት የኔ ፍቅር እየተባባሉ በዘፈን ሁሉ ይገባበዛሉ። የኛ ሕዝብ ግን አያውቅም። አሁን ወደኋላ ሄዶ የኢትዮጵያ ሴት እግር ኳስ ተጫዋቾች እንደሆነ አንዳንዶቹ ፕሮፋይላቸውን ማጥፋት ጀምረዋል። ፎቶቸውን መደለት ጀምረዋል። ቪዲዮዎቻቸውን ማጥፋት ጀምረዋል። የፍቅር ዘፈን ለፍቅር ጓደኛዋ ትዘፍናለች። የፍቅር ዘፈን ትጋብዝላታለች። እኛ ጋር አለ። እነሱ ቢያጠፉት እኛ ይዘናል። ሰው ግን አያውቅም። ኮሜንት ሁሉ ያደርግላቸዋል። የሚያስተላልፉት መልእክት ግን በውስጥ ታዋቂ ፕራውድ ከማረግባቸው ሀገራችን ውስጥ ካሉ እንግዲህ የስፖርት ዘርፎች ውስጥ ሉሲዎቹ ነበር። እንደ ሴት የአፍሪካ ሀገር ላይ ምንም ስንመለከታቸው ሀቅ ነው። ከወንዶቹ ጋር ማነጻጽረን የእነሱን ውጤት ከእነሱ አንጻር ስለምናይ ጥሩ ተቀባይነት ነበራቸው። ለዛም ይመስለኛል ህዝቡ በዚህ ልክ ልቡ እንዲሰበር ይቻላል። ምንም ጥያቄ የለውም። ለአፍሪካ ዋንጫ ተደጋግመን አልፈናል። እንግዲህ ለአፍሪካ ዋንጫ ካለፍን 15 ዓመት ሆኖናል። ለዚህ ሁሉ ይሄም ራሱ እኮ ነገር ተጽዕኖ አለው። ይሄ ሁሉ ተጽዕኖ አለው። ሙሉ ውጤት ላለማምጣታችን ምክንያት ውስጥ ተጽዕኖ ምንድን ነው? ከምን ያገናኘዋል ትችላለች። በአሁኑ ሰዓት የኢትዮጵያ ብሔራዊ ቡድን ውስጥም አሉበት ንጹሃኖች ደግሞ ብዙ አሉ። እነዚህ ዋና የምትያቸው ቤስት ተሰላፊ ናቸው። ቤስት እንደዚህ አይነት እርኩስ መንፈስ ውስጥ ያሉ ሴት ለሴት ግንኙነት ውስጥ ያሉ ልጆች ይታወቃሉ። በኳስ ችሎታቸው፣ በኳስ ጥበባቸው አንደኞች ናቸው። አሰልጣኞችም ያንበላጥጧቸዋል። ያችን ልጅ እንደሆነች እያወቀ ከተናገራት ከዚህ ነገር ውጪ ካላት ነገ ሜዳ ላይ ከአቋም በታች ትጮስበታለች። ቲም ስፕሪቴን ትበጠብጥብኛለች፣ ትረብሽብኛለች። ኢቭን በዲሲፕሊን አምሽተው ሲመጡ አጥፍተው ሲመጡ ጫና አይደርስባቸውም። እነዚህ ሴቶች ጫና አይደርስባቸውም። ብዙም ማውራሽ ነገር አለ፣ ብዙም ምነግርሽ ነገር አለ። ለብሔራዊ ቡድናችን ውጤት መጥፋት አንድ ሴት ለሁለት ነው አንድ ሆቴል ውስጥ የሚተኙት። አንዱ አልጋ ለስም ነው ቁጭ ያለው ክላስ ውስጥ ለብቻ አንድ አልጋ ላይ ነው ለሁለት የሚተኙት። አንዱ አልጋ ክፍት ነው የሚያድረው። ሲተሻሹ ነው የሚያድሩት ነገ ጌም እያለባቸው። ይሄን ደግሞ የኢትዮጵያ ብሔራዊ ቡድን ድንቅ ተጫዋች ህይወት ደንጌሶ ተናግራለች። ምክንያቱም ከኔ ይልቅ እሷ እዛ ውስጥ አለች። ሌሊቱ ሙሉ ሲተሻሹ ነው የሚያድሩት። እኔ ላይም መተውብኛል። ማሳጅ እናርግሽ ማሳጅ አርገኝ ብለው አሳልፌ ግን ሰጥቻለሁ። እርምጃ ግን አልተወሰደባቸው። እንደውን ቲም ልትበጠበጭ ነው ተብዬ እኔ ላይ ነው ተጽዕኖ የፈጠሩብኝ፣ እኔ ላይ ነው ጫና የፈጠሩብኝ። ስለዚህ እኔ ደግሞ የደሃ ልጅ ነኝ። አፍኜ ውስጤ እኔ ላይ እንዳይደርሱ አድርጌ ቀጠልኩ የእግር ኳስ ህይወቴን። ዛሬ ግን ስለወጣሁበት ፈጣሪን አመሰግናለሁ። ከዚህ እግር ኳስ ወጥቼ የራሴን ህይወት እየመራው ነው። እንግዲህ ዛሬ አመት ከምናምን 2 ዓመት ነው የወጣችው። ያው ከሷ ጋር የተጫወቱት በሙሉ አሁን እየተጫወቱ ነው። ናሽናል ቲምም ክለብም እየተጫወቱ ነው። ስለዚህ ከዚህ በላይ ምስክር አለ እንዴ? አሰልጣኞች እኮ እየመሰከሩ ነው አለ ነገሩ። ግን ልንይዛቸው አልቻልንም። እንዴት ነው ባልና ሚስት አልጋ ላይ ሲተኛ ሰው ይዛያቸዋል እንዴ? ሰው ይመለከታቸዋል እንዴ? እናትና አባቶቻችን እኮ ልጅ ሲወልዱ እንጂ የምናየው እኮ አንሶላ ሲጋፈፉ እኮ አይተናናቅም እኮ። ፍቅር ሲሰሩ እኮ አይተናናቅም። እንዴት ነው ሴት ለሴት ሲላላሱ ሲሳሳሙ የምናየው? ፍቅረኛሞች እንደሆኑ በፍቅር እንደወደቁ በፍቅር እንደተመሙ ካምፕ ውስጥ እንደሚጣሉ ሆቴል ውስጥ እንደሚጣሉ ሰዎች እንደሚያስታርቋቸው እንደሚያገላግሏቸው ተጫዋቾች ያውቃሉ። ዛሬ ላይ ለምንድን ነው አይኑን አፍጥጠን ስለወጣን እኛ ስላፈነዳ ነው ሁላችንም ተፈረጅን የሚሉት? ሁሉም እንዳይፈረጁ እኮ በዛን ጊዜ አብራት አጠገቧ ያን ነገር የምታደርገዋል ልጅ በህብረት በአንድነት ቢያስቆሙ ዛሬ አይበዙም ነበር። ዛሬ 100% የምነግርሽ በዝተዋል። በየክለቡ አሉ። እኔ የእነሱን ፍርድ እኔ እንዲፈረድብኝ ይፈልጋለሁ። ከሌሉ ሌላ ማንም እንዳይጠየቅ እኔ ልጠየቅ። እንደዚህ አይነት ነገር ውስጥ ከሌሉ ቼናቸው ከባድ ነው። መተት ለማሰራት እኔ ድንግል ማርያም ልጅ ነኝ።
መተት ለማሰራት እየተንቀሳቀሱ ነው። ጠንቋይ ቤት ለመሄድ እየተንቀሳቀሱ ነው። በወኪል ኤጀንቶች አሏቸው። የባጃጅ ሹፌር ከቢዎች፣ እንደዚህ ከቢ በስመ ከቢ ያለ ወንድ ስታይል ያላቸው አሏቸው። በቃ እናንተ አሰሩ። ከሱ ጋር ቅርብ ሰው ማን ነው? ከሱ ጋር የሚበላ ማን ነው? የሱ ጓደኛ ማን ነው? በቃ የተወሰነ ሳንቲም የሚሰጣቸው የሆነ ነገር ይደረግበት፣ ይብዘዝ፣ እንዳይለፈለፍ ይሁን፣ ራሱን ይሳት። መወዳቸው ማከብራቸው የሚገርምሽ ነገር ለራሴ ሰዎች ነው የሚነግሩት። አዎ መደረግማ አለበት ይላሉ። እነዛ ሰዎች ዞር እንዳሉ ለእኔ መረጃ ይሰጡኛል። እግዚአብሔር እድሜና ጤና ይስጣቸው። እዚህ ነገር ውስጥ ያሉ እዚሁ ሴት ለሴት ውስጥ ያሉ ናቸው። ግን ቃል ገብተውልኝ በሃይማኖታቸው ምለውልኝ በትንሹ 7 ልጆች ምለውልኛል። ጸበል ሽንቁሩ ሄዱ፣ ጸበል የንስሐ አባት የያዙ አሰማሻለሁ። ድምፅም የንስሐ አባት ይዣለሁ። ምን ያህል ከዚህ ነገር ወጥቻለሁ በአንተ እንዲወጡ እኮ ነው። እንዲታሰሩ አይደለም እኮ። ግን የዚህ ጠንሳሾች አሁንም ምንም ያለ ምንም እርራይ በሕግ መጠየቅ አለባቸው። ያለ ምንም እርራይ የሚሸፋፍኑላቸው የሚደባብቁላቸው እነሱም የነሱ ተባባሪ ናቸው። እዚህ እኔ ምንም አይደለም። የድምፅ ማስረጃ የቪዲዮ ማስረጃ ምንም አይሰራላቸውም። እራሷ ልጅቷ እዚህ ነገር ውስጥ ያለችበት ልጅ የኢትዮጵያ እግር ኳስ ፌዴሬሽን ሄዳለች። ይዣት ሄጃለሁ። ለሚመለከቱ አካል አስረክቤያለሁ። የኢትዮጵያ እግር ኳስ ፌዴሬሽን መክሰስ አይችልም። በፊፋ ሕግ አይደል የሚመራው። የፊፋ ሕግ ደግሞ ይፈቅድላቸዋል። ይኸው እያየን እኮ ነው። የሴቶች እግር ኳስ ላይ የጌም ምልክት አድርገው የራሳቸውን ምልክት አድርገው የሴት ለሴት ግንኙነት ምልክትን አድርገው የግብረ ሰዶማውያን ምልክት አድርገው እየተጫወቱ ነው። ስለዚህ ማግለል ነው። ባህል የሚለውን ነገር አይሰማልሽም ፊፋ። የኛ ባህል ደግሞ የኛ ሕግ ደግሞ ይሄን ይከለክላል። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን ላይም ጫና መፍጠር የለብንም። የኢትዮጵያ እግር ኳስ ፌዴሬሽን ግን የራሱን የውስጥ እርምጃ የዲሲፕሊን እርምጃ ይወስዳል። ከእግር ኳስ የማገድ ይሄም አይፈቅድለትም። ማግለል ነው። ይፈቅድላቸዋል። ፊፋ ይፈቅድላቸዋል። የኢትዮጵያ እግር ኳስ ፌዴሬሽን በካፍ እና በፊፋ ሕግ ነው የሚተዳደረው። ምንም ጥያቄ የለውም። ይሄው ዓለም ላይ እኮ እያደረጉ የተጫወቱ ነው ያሉት። ምልክቱን እያደረጉ የተጫወቱ ነው ያሉት። ስለዚህ ይህን ጉዳይ የያዘው በበላይነት የፌዴራል የሴቶችና ማህበራዊ ጉዳይ ሚኒስቴር በክብርት ዶክተር ኤርጎጌ ተስፋዬ በክብርት ሙና የሚመራ ሚኒስትር ዴታ ናት። የሚመራ መልካም ሴት ናት። ጠንካራ ሴቶች፣ ወጣት ሴቶች ናቸው። ሞራላቸው ተነክቷል። እኛ የስፖርቱ መስመር የስፖርቱ ሜዳ ትውልድ የሚድንበት ነበር የመሰለን ሰዎች እንዲሆን ጠቅላይ ሚኒስቴራችን ክቡር ጠቅላይ ሚኒስቴራችን በየአካባቢው ሜዳ እየገነባ ነው። የስፖርት ሜዳ እያስፋፋ ነው። ትውልድ ከመጥፎ ነገር ወዴት እንዲሄድ ወደ ስፖርት ቦታ እንዲመጣ። ስፖርት ቦታው ደግሞ እንደዚህ መሆኑን አናውቅም ነበር ነው ያሉት። አያውቁም። አሰልጣኞች ይህን ነገር አያውቁትም። ያው ዛሬ እኮ እየወጡ እየተዋረዱ ነው። አሰልጣኞችም እየወጡ እየተዋረዱ ነው። መክረናል ይላሉ፣ መረጃ የለንም ይላሉ። መረጃ ከሌላቸው ለምን ይመክራሉ? ለምን? በቃ ትውልድ ማዳን አይደለ? ይጋፈጡ፣ እንጀራው ይቅርባቸው። ቆርቆሮ ነው ምኞታቸው እኮ ዋንጫ ማግኘት ከትውልድ ይበልጣል እንጂ። የእኔ ዓላማ አሁንም ዛሬም ነገም ይህን ነገር አስቁሜ ብሰዋ ችግር የለብኝም። ኃይላቸው በጣም ፓወር አለው። አዲስ አበባ ላይ ግን አይደፍሩትም። አዲስ አበባ ላይ አይደፍሩትም። የሚገርምሽ ነገር እኔ 100% የምነግርሽ አዲስ አበባ ላይ እኔ ምንም ነገር አያደርጉኝም። ምንም ሌሊትም ልግባ ቀንም ልግባ ጠዋትም ልግባ ምንም አለ። እሱማ መድኃኒዓለም አለ። የድንግል ማርያም ልጅ ነኝ እላለሁ። ስወጣና ስገባ እናትና ልጅን ይዤ ነው ሞገባው የምወጣው። ልደታን ተሳልሜ የመድኃኒዓለምን ተንበርክኬ ስሜ ጠብቀኝ፣ ቤተሰቤን ጠብቅልኝ፣ እኔንም ጠብቀኝ፣ ሀገራችንን ሰላም አድርግልን፣ ከእንደዚህ አይነት ቆሻሻ ህይወት ውስጥ ያሉ ሰዎችን አውጣልን ብዬ ነው የምወጣው። ክር ያደረግነው እኮ ለጌጥ አይደለም። እኔ የሚያሳዝነኝ በኦርቶዶክስ ስም እዚህ ውስጥ ያሉ ሴቶች ናቸው። በእመቤታችን በኪዳነ ምሕረት ስም በቅዱሳን በሰማዕታት ስም የሚነግዱ የሰይጣንን ስራ የሚያስፈጽሙ ቤተክርስቲያን መሸሸጊያቸው፣ ወንዶች መደበቂያቸው ፍቅረኛ ይዛሉ። እና አሁንም ዛሬም ንጹሑን ከመጥፎ እንለይ። እንለይ፣ ምንም ጥያቄ የለውም። የምንለየው ግን እነዚህ ያሉበት እነዚህ የሉበትን በማለት አይደለም። ህግ አለ አይደል? የህግ አካል ይዞታል እኮ ጉዳዩን። እኛ ወደ ሚዲያ ያወጣ ነው እንዳይስፋፋ እንዲደነግጡ ነው። ባይዘው ይደንግጠዋል። እኛ ከአሰልጣኞች ጋር በየደቂቃው እንለዋወጣለን።
በየሰከንዱ መረጃ እንቀያየራለን። ደንግጠዋል። ከተጫዋቾች ጋር ደንግጠዋል። እንዲደነግጡ አሁን እንዲረጋጋ ነው። ትውልድ እንዳያበላሹ ነው። ምንም ነገር ውስጥ የሌሉ ሰዎች መርዛቸውን እንዳይረጩባቸው ይሄን ያደረግነው። እኔ አንድም ሴት እንቺ ናት አለችበት አላልኩም። ለምሳሌ ያው ቅድም ፕሮግራማችንን ከመጀመራችን በፊት ያሰማዎች ነገር አለ። የዚች ልጅ ለእኔ በቂ ማስረጃ እኮ ነው። ግን የዚች ልጅ ጀርባ ማን አለ? ምንም የማያውቁ ቤተሰቦች አሉ። እናት አለ፣ አባት አለ፣ ደም ግፊት አለ፣ በሽታ አለ። አንድ ሰውም እንዲጎዳብን አንፈልግም። እኛ የኢትዮጵያ ብሔራዊ ቡድን በሙሉ አላልንም። እኛ በኢትዮጵያ ብሔራዊ ቡድን እግር ኳስ ተጫዋቾች በሙሉ አላልንም አሉ። የፐርሰንት ችግር አያጣላንም። 80%፣ 90% እኛ አያጣላን። 1%ም ካለ እኮ አለ ነው። ተረዳሽ? ፐርሰንቱ አያጣላንም። የቁጥር ጉዳይ አይደለም ጉዳዩ። ለምን ከቁጥር ጋር ሲጀመር ሊገናኝም ያገናኙት እነማን መሰሉሽ? አንዲትም እንኳን ብትሆን ይህ እንደ ሀገር ውድቀት ነው። አንድ ሰው ሲጠፋ የሚገርምሽ የኔ እህት አገናኙት። እነማን እንዳገናኙት ታውቂያለሽ? አጀንዳ ለማስቀየር ከእኔና ከአንቺ በላይ ለሴት እግር ኳስ ቅርብ የሆኑ ሰዎች አሉ። የሴትን እግር ኳስ ሲተነትኑ የነበሩ፣ የሴትን እግር ኳስ የጨዋታው ኮከብ እያሉ ሲሸልሙ የነበሩ፣ የሴትን እግር ኳስ ቢዝነሳቸው ሲያደርግ የነበሩ፣ እዚህ ክለብ አስገባሻለሁ፣ የ2 ወር ደሞዝ አምጪ አስቀድመሽ፣ እዚህ ክለብ አስገባሻለሁ፣ አብረሽኝ ትተኛለሽ፣ ካልሆነ ኢትዮጵያ ውስጥ የትኛውም ክለብ አትጮችም ሲሉ የነበሩ ሰዎች ማክስ አድርገው መጥተዋል። አሁን ደግሞ ጭንብል አድርገው 80% ብለው ሴቶችን ማሸማቀቅ ጀመሩ። እነዚህ ሰዎች እኮ በኢትዮጵያ እግር ኳስ ፌዴሬሽን ታግደዋል። አንዳንድ ጋዜጠኞች ለዛው አንዳንድ ጋዜጠኞች የጋዜጠኝነት ስነ ምግባርን ያላሟሉ ያልተላበሱ፣ እነዚህም በወንጀል ይጠየቃሉ። ድንግል ማርያም አትለመነኝ። እኔ ሶሻል ሚዲያ ላይ አታገኘኝም። ይሄን እርምጃ ተወስኖባቸው ካላየሁ ምንም ፍላጎት ምንም ህልም የለኝም። ይኸው ፎሎወር ለማግኘት ነው ላይክ ለማግኘት ነው ብሎ የሚያስብ ሰው ካለ እንደሆን ተጎዳው። 120 ሺህ ተከታይ የነበረኝን አዘጉብኝ። ይኸው ከአዲስ ነው የምጀምረው። ምክንያቱም ፓወር አላቸው፣ ጉልበት አላቸው። ይሄ ሁሉ የሚያሳየው ጉልበታቸው ነው። ይሄን ነገር እንዳዘጉት ሁሉ እኔን ለማጥፋት የማይሄዱበት ምንም አይነት መንገድ እንደሌለ ማሳያ እኮ ነው። ቲክቶኬን ካዘጉብኝ ሌላ ደግሞ ሁለተኛ ፕላናቸው ምንድነው? እኔን ማጥፋት ነው። ይህ ሶሻል ሚዲያ የቁጥር ችግርን የለብኝም። ትውልድ ይዳን ነው። ትውልድን እናትርፍ ነው። መነሻው አካዳሚ ነው። አሁን ባለው የ1990 ተውና አሁን ባለው ደግሞ ከመጣሽልኝ መነሻው አካዳሚ ነው። አካዳሚ የሆነበት ምክንያት አካዳሚ ውስጥ አንድ ሴት ልጅ ለ4 ዓመት ትቆያለች። ለ4 ዓመት እንግዲህ አስቢ። ለ4 ዓመት ስትቆይ ይላመዳሉ፣ ይዛመዳሉ፣ ይተዋወቃሉ። የምትፈልገውን ፍላጎቷን፣ አመጋገቧን፣ አለባበሷን፣ አክሽኗን፣ ስታይሏን ታውቃለች። እንደገና እዚሁ አካዳሚ ላይ እንዴት መርዙ ተረጨ። የዲስፕሊን ትምህርት አይሰጥም አሉ። ምንም ነገር የለም። አካዳሚ በቃ ደሞዝ መብላት ነው። የአካዳሚ ሰዎች አንድ የአካዳሚ ውስጥ የሚከበር ሰው አለ። አሰልጣኝ ትልቅ ሰው ነው። እጅ ከፍንጅ ይዞ ለህግ አላቀረባት፣ አባረራት። በቃ ትጥቅሽን ይዘሽ ሻንጣሽን ይዘሽ ውጪ ነው ያላት። በቂ ምስክር ነው። የሰውዬው ትልቅ ሰው ነው። ትልቅ የሚከበር አሰልጣኝ ነው። ሪስፔክት ትውልድ የሚያድን ነው። ትውልድን የሚያነቃቃ ወይ ደግሞ ትውልድን ወደ ተሻለ መንገድ ጎበዝ ነው። በሙያው ጎበዝ ነው። ግን እንደዚህ አይነት ደግሞ ትውልድን የሚገል ነገርም ደግሞ እያየ ማለፍ አልነበረበትም አሉ። አካዳሚ ውስጥ እንደገባ ብለሽ ብትጠይቂኝ ደስ ይለኛል። አካዳሚ ውስጥ የገባበት ምክንያት ፕሪሚየር ሊግ ላይ ሲጫወቱ የነበሩ እግር ኳስን ያቆሙ ወደ ተለያየ ቢዝነስ የገቡ ከቤዎች፣ ብራውን የሚቀቡ ወንዳ ወንድ ስታይል ያላቸው ሰዎች አካዳሚ እየሄዱ ትሬኒንጎቻቸውን ያያሉ፣ ጌሞቻቸውን ያያሉ። ከዛ ያጠመዷትን ልጅ በደካማ ጎን ይመጣሉ። ጎበዝ፣ ጀግና፣ አይላንድ ገዝተው ምናምን እንቺ ያዥ የኔ ስጦታ ነው፣ ስልክሽን ስጭኝ፣ ስልክ ይቀያየራሉ። በሚቀጥለው ጌም መተው ያዩላታል። በጣም ጎበዝ፣ ይሄ ነው የሚጎልሽ፣ እኔ እንደዚህ አይነት ክለብ ተጫውቻለሁ፣ እንደዚህ አይነት ቦታ ተጫውቻለሁ፣ በርቺ፣ ቴሌግራም ላይ ደግሞ ቴክስት አደርግልሻለሁ። ሴቷ በቃ ጠመደች፣ ስልክ ቁጥር ተቀያየረች፣ በቴሌግራም ማውራት ትጀምራለች። የድሮ ፎቶዋን ትልክላታለች። ቀረፍት መች ነው እንደዚህ ቀረፍት ሲሰጥሽ ደውይኝና ሻይ እንጠጣለን ይባባላሉ። ሻይ ይጠጣሉ። ቤታቸው የኮንዶሚኒየም ምናምን የተከራዩ ልምድ አላቸው። እነዛ ሄደው የዛን ጊዜ ላስ አድርጓቸው ይመጣሉ። ይህንን እኮ ለአሰልጣኞቻቸው ነው የሚናገሩት። ላስ አድርጓቸው ይመጣሉ። በቃ አሁን እንቺ ልጅ ደንግጣለች፣ ተቀምሳለች፣ ይሄ ነገር ውስጥ ገብታለች። እረፍት ባላት ቁጥር ቶሎ ብላ ማን ጋር ነው የምትደውለው? እነዚህ ልጆች ጋር ነው የሚደውሉት።
ያቺም ጓደኛዋን ይዛ ትመጣለች። አካዳሚው ዛሬ አሁን ተወሯል። አካዳሚ ውስጥ እያንዳንዱ ፌዴራል ፖሊስ የሚመለከተው አካል ቢገባበት ምናልባት እንደ አንድ ሴት ሳየው አሁን እንዳልካቸው የካቤው የወንድ ስታይል መኖሩ የስፖርቱ በራሱ ደግሞ አሁን ናቹራል አይደለም አይደለ? ከቅርብ ጊዜ ወዲህ ነው እንደውም በጣም እየተለመደ የመጣው። ሴት አሁን እንደዚህ አይነት ነገሮች ላይ ብዙ ተሳትፎ ታድርግ የሚል ካልቸርም ባህልም አልነበረንም እንደኛ ሀገር ሁኔታ። ተፈጥሯቸው የሆርሞን ምናምን ጉዳይ እንደ ምክንያትነት ይጠቀሳል። እኔ በሱ አላምነው። ለምን? በፊት ከቤዎች ሁሉ እንደዚህ ይመስሉ ነበር። አንድ በይ ደግሞ የሴት ካርቸር ያላቸው ወንዶች የሉ እምልህ አሁን ተፈጥሮም ቢሆን እኮ እንደዚህ አይነት ነገር ውስጥ መግባት ግዴታ ነው እያልኩኝ አይደለም። ግን እንደዚህ ለምሳሌ የሆርሞን ጉዳይ ከሆነ እሱን አሁን እኔ ፕሮጀክቶች ሲያዙ አብሮ ስራ መሰራት ነበረበት። ምንም ጥያቄ የለውም። ልነግርሽ ነው። ምንም ጥያቄ የለውም። አንድ ክለብ ለአንድ ሴት ልጅ 400 ሺህ ብር ይከፍላል በአሁኑ ሰዓት ከፍተኛው። ዝቅተኛው ክፍለ ከተሞች ደግሞ 50 ሺህ ብር ይከፍላሉ። ምን አለ በ50 ሺህ ብር የስነ ልቦና አስተማሪ ቢቀጥሩላቸው? ዋይ ስንት ሚሊዮን ብር እያፈሰሱ አይደለም። ዛሬ አንድም ደፍሮ የጠየቀኝ ክለብ የለም። የክለቤ ስም ተነስቷል ያለ ያውቀዋል። የክለብ አመራሮች አንሶላ ሲጋፈፉ አልነበር እንዲከረሙት? ምንድን ነው አሰልጣኞች እኮ መረጃ ሲሰጣቸው እንደኛ አይነት እኛ ጋር የደረሰ አይነት መረጃ ሲደርሳቸው እኮ አልመከሯቸውም። ነይ ጉድሽን ስሚ፣ ይኸውልሽ ለማንም እንዳይሰማ ተጫዋች እንዳይሰማ እኔ ጋር መረጃሽ መጥቷል። ታይሻል። ይሄ መረጃ ናየሽ ኮችዬ፣ ይቅርታ ተጫዋቾች በተኙ ሰዓት እኔ ክላስ ነው መጥተሽ የምተኘው። ጠዋት ቶሎ ብለሽ ክላስሽ ትሄጃለሽ። እሺ። ተከፋፍሎ አሰልጣኝና ምክትል አሰልጣኝ ተጫዋች የግላቸው አድርገው እኮ እየተቀያየሩ ሲያደርጉበት የነበረበት ሊግ ነው እኮ። ምንም ጥያቄ የለውም። ከገባሽበትማ ብዙ ነው ነገሩ። እስቲ እነዚህ የስለላ የማወጣጣት የሚሰሩ ሚዲያዎች ለምን አይገቡም እዚህ ውስጥ? የስፖርት ጋዜጠኛ ነን፣ የሴቶችን እግር ኳስ ስንተነትን ስናስተላልፍ ነበር የሚሉት በጣም ማዝነው በእነሱ ነው። ለምን መጥተውኛን አላገዙንም? መረጃ አለን እያሉ ሲለጥፉ የነበሩ ሰዎች፣ በሁለተኛው ቀን የሚያጠፉ ሰዎች መረጃ ካላቸው ለምን ከኛ ጋር አልተባበሩ? ከዚህ በኋላ ቢመጡ አንቀበላቸው። ምክንያቱም አማራጭ የላቸውማ። መንግስት ይዞታል፣ ህዝቡ አውቆታል። ልክ አይደለም። በቃ አሁን መረጃ የማሸሽ ስራ ነው ደግሞ እየሰሩ ያሉት። መሸሽ እኛ ጋር ያለው መረጃ ምንም የለም። አሁን ሰጥተን ጨርሰናል። መንግስት ደግሞ የሚመለከተው አካል የህግ አካል ደግሞ በራሱ መንገድ ደግሞ የሚሄድበት አለ። ፌዴራል ፖሊስ እንኳን እነዚህ ለሴት ግንኙነትን አይደለም ነፍሰ ገሎ የጠፋን ሰው በአሻራው ተከታትሎ ይዞ ለፍርድ እያቀረበ ነው። እንኳን እነዚህን አሸባሪን ፈልጎ የሚያዝበት በምርመራ ለፍርድ የሚቀርብበት ቴክኖሎጂ ላይ ያለ ነው። ምንም ጥያቄ የለውም። የሚገርምሽ ነገር አውርተን የሚቀር የአንድ ሳምንት ጮት ተለምዷል ኢትዮጵያ ውስጥ። የአንድ ሳምንት ጮት ከዛም የቆመ የአንድ ሳምንት ጮት አይደለም። ይሄ የህልውና የህይወት ጉዳይ ነው። ግን የህብረተሰቡን ማስተላለፍ የምፈልገው ነገር ምንድን ነው? ሰከንድ ይበል፣ ፎቶ ይለቀቅልን፣ እንወቃቸው። ይሄ መረጃ ለማሸሽ ነው። ለምሳሌ እነዚህ ያሉበት ብለን ስንልክ እነዛ ሰዎች ከዚህ ከስፖርቱ ወጥተው በሆነ ነገር አድርገው ከሀገር የሚወጡበትን መንገድ መፍጠር። ጉዳያችን ደግሞ ከነውሩ ጋር አይደለም ማለት ከነሱ ጋር ከግለሰቦቹ ጋር አይደለም ከነውራቸው ጋር ነው። አሁን ለኛ የነሱ ቪዲዮ ወጥቶ መለቀቁ ምንም ጥቅም አለው ብዬ አላምነው። እንደው እንደ ማህበረሰብስ በዚህ ልክ ለምን ነውርም አይፈለግም? ለምን ማለት ምንም አያደርግልንም። መጥቶ የሚጠቅመው ነገሩን የሚያስቀይረው ጉዳይ አይደለም። ነውሩን ግን እንቃወማለን፣ ነውሩን እናወግዛለን። የነውሩ ተባባሪ በጭራሽ መሆን አንፈልግም። ይህ ጉዳይ ደግሞ ዳር ደርሶ ሌሎች ከስር የሚመጡት አዳዲስ ትውልዶች ተምረውበት በስነ ምግባር እየታነጹ ለዓላማቸው መቆም የሚችሉ ለሀገራቸው መትረፍ የሚችሉ ይህ ውጤት አልባ የሆነውን በተለይ ከኳሱ ጋር ተያይዞ ያለንን ውጤት የሚያሻሽሉ ከፍ የሚያደርጉ ትውልዶችን መፍጠር ነው። እንደ አንድ ዜጋ ደግሞ ጤናማ የሆነ ትውልድ ለሁላችንም ያስፈልገናል። ከዚህ አንጻር ምናልባት ቅድምም እንድትነግረኝ ለኳሱም በተለይ ቀረብ ስለምትል በካምፕ ውስጥ መኖራቸው አንዱ ሪዝን ነው። እዛው እርስ በርስ መሆኑ ሌላ አማራጭ አልነበረም ወይ? ያው ለአንድ ተጫዋች እንግዲህ አላውቅም ስለ ኳስ፣ ግን ለአንድ ተጫዋች 400 ሺህ ብር ከመክፈል ጤናማ የሆነ ቲም ስፕሪት እንዲኖር ሰዎች በባህላቸው በሃይማኖታቸው የታነጹ እንዲሆኑ እያንዳንዱ ነገር ላይ ከግለሰብ በተሻለ ጉዳዩ ላይ ይሄ ዲፓርትመንቱ ላይ ፎከስ ማድረግ አይቻልም ነበረ ወይ?
እንደገና ደግሞ ለሃይማኖታቸው እንዲቀርቡ ከፕሮጀክት ጋር አብሮ ተያይዞ ግብረ ገብነት እንዲኖራቸው ስራ ይሰራ ነበር ወይ? እንደዚህ አይነት ክፍተት አይታል? እኔ ዛሬም አላዝንም የሚከፈለው መስዋዕት ለመክፈል ዝግጁ ነኝ። እኔ አላዝንም የምልሽ ምን መሰለሽ ያልሽውን ልመጣልሽ ነው። እኔ በግሌ አንድ ተራ ግለሰብ ነኝ። በግሌ ውድድር አዘጋጅቻለሁ። ጀግኒት ካፕ ተጫዋቾቹን ለማወቅ ብዬሻለሁ። የቀድሞ ብሔራዊ ቡድንና የአሁኑ ብሔራዊ ቡድን በሚልም ውድድር አዘጋጅቻለሁ። ያን ብዬ አልተበተንኩም። ከዛ ቀጣይ ስራ ምንድነው? ይሄ ነገርን እየሰራን አይደለ? መረጃ እየሰበሰብን አይደለ ነው። ዋናው ቲም የት ነው ያሉት ሲባል እዚህ ቲም ተባለን። አነቃቂ ምንድነው የሚባለው? አነቃቂ እነሱን ማስተር ኤኖክን እንደዚሁ ልዩነት አምራት እነዚህ በጣም ታዋቂ ናቸው በሀገራችን። ማስተር ኤኖክ 90 ቀናት ከነ ዶክተር ጋር የሚያስተምር ነው። አለም ሲኒማ እነ ልዩነት አምራትን ይዤ ክለቦች ጋር ሄጃለሁ። 5 ክለቦች ጋር ሄጃለሁ። አንዳንዴ አይደለም ሁለት ጊዜ በራሳችን ነዳጅ፣ በራሳችን ወጪ፣ በራሳችን ትራንስፖርት ደብረ ዘይት ድረስ ሄደን በየክለቡ ምሽት 3 ሰዓት የተመለስንበት ሰዓት ማለት ነው። የማነቃቃት ከዛ አስተማሪዎቹን ከመግባታችን ከማስተማራችን በፊት ከአሰልጣኞች ጋር ስለምን እናስተምር ስለ ሴቶች ግንኙነትም በዚሁ ትንሽ ጨረፍ አድርገን ብንይስ ቲም ስፕሪት ይበላሽብናል። ዋይ ለምን ይሆናል? ሞክረናል። እኔ ለማንም አላዝንም። ሄደናል፣ አስተምረናል። አላስተማራችሁም እኔ ጋር አልመጣም የሚል ክለብ የለም። 5 ክለቦች ጋር አሁን ልንቀጥል ሁሉንም ልናዳረስ ስንል የኢትዮጵያ ብሔራዊ ቡድን ጨዋታ መጣበት አይደል? ይሄን ነገር ልናፈነዳ የነበረው ከኢትዮጵያ ብሔራዊ ቡድን ጨዋታ በፊት ነው። ልንገርሽ በቃ የኢትዮጵያ ናሽናል ቲም ውጤት ይበላሻል። ለዛ ደግሞ ተጠያቂ እኛ መሆን የለብንም። አየሽ፣ እኛ መሆን የለብንም። የኢትዮጵያ ብሔራዊ ቡድን ጨዋታውን ይጨርስ። እስከዛ ድሮን ተጨማሪ ድሬዳዋ ድረስ ሄደናል እኮ ድሬዳዋ ድረስ ሄደን ውጤቱ ካሸነፍን ያው ስለሚጠጡ ስለሚፈቀድላቸው ኢንጆይ አድርጉ ስለሚባሉ ከ15 ዓመት በኋላ ለአፍሪካ ዋንጫ በማለፍ ኢንጆይ አድርጉ ሲባሉ ተበታትነን ነበር። ተጫዋቾችን በአይነ ቁራኛ ለማየት ማለት ነው። ምክንያቱም እንደዚህ አይነት ሰዓት ላይ ነው እጅ ከፍንጅ ልንይዛቸው የምንችለው። አጋጣሚ ሆኖ ውጤቱ ተበላሸ። ተጫዋቾቹ ቆዝመው ከሆቴል አልወጡ። እኛም በጠዋቱ በረራ ነው ወደ አዲስ አበባ የተመለስ ነው። ከዛ በኋላ ቁጭ ብለን አወራን። ባለን መረጃ ባለን ማስረጃ ያው ክረምት ላይ ነው ለመንግስት አካል የሰጠ ነው። አሁን ሰው ትላንትና የጀመርን ይመስለዋል። ለውጤቱ መበላሸት ግን እናንተ እንዳሪዝን አይደላችሁ? እኛ የለን እኛንም አልጠየቁንም። አፈነን አለ እኔ እዛን ጊዜ አፈንድተን ቢሆን ኖሮ ልጆቹ ሞራል ተነክቶ የልጆቹን ስነልቦና ተረብሾ እንባል ነበር። አልተነፈስንም። ዋጥ አረግ ነው። የኢትዮጵያ እግር ኳስ ፌዴሬሽንም እኮ በዚህ ጉዳይ ላይ በቅርብ እኮ እየሰራ እኮ ነው ከክረምት ጀምሮ። አሁን ሰው ትላንት የመጣ ነው የሚመስለው። ይሄ ነገር እኮ ክረምት ላይ ጀመረ ነው። መረጃ ሰጠን የጨረስነው ክረምት ነው። አሁን መረጃ ለማጥፋት ምን ይሯሯጣሉ? ምንም መረጃ የለም፣ ተይዞ ተቀምጧል። በቃ ማንም ኬትም አያመልጥም። ማንም የሰው ማስረጃ የድምጽ ማስረጃ ከምንም በላይ ከድምጽ ማስረጃ ይልቅ የሰው ማስረጃ በቂ ነው። በአዲሱ ሕግ ደግሞ የድምጽ ማስረጃ አለ። እንደገና ደግሞ ኢንሳም አለ። አሁን ቴክኖሎጂ ረቋል እኮ ኢንሳ ትሄጃለሽ። የምንጠረጥራቸውን ሰዎች በሙሉ ስልካቸው እነሱ ቢደልቱት እነሱ ቢያጠፉት ኢንሳ ጋር አይጠፋም። ኢንሳ ከቴሌ ጋር በመሆን በዘመናዊ መልክ ምርመራ ይካሄዳል። ምንም ጥያቄ የለውም። ለዚህ ደግሞ ዳኞች ውስጥ ያሉ ተጫዋቾች ብቻ አይደሉም። ለስፖርቱ ቅርብ ነን ሲሉ ሲሰሩ የነበሩ ጋዜጠኞች ተጠያቂ ናቸው። ራሳቸውን ዳር ለማድረግ ከደሙ ንጹህ ለማድረግ ሁሉንም አንፈርጅ፣ ቁጥሩ ፕሌይ ፐርሰንቱ ተጋኗል። 1% ለምን አላገዘንም? ከኔ በላይ እሱ አይደል እንዴ? እሱ አልነበር እንዴ አንሶላ ሲጋፈፍ የነበረው? እሱ አልነበር እንዴ 30 ሺህ ብር በሪቃብ ተቀብለው ዝም ይላሉ። ይሄው ማሰማት መሄድ የሚችል ከሆነ ማሰማት ይችላል እንዴ? ምንም ጥያቄ የለውም። ምንም ያው አዘግተውብናል። ያው እናንተንም እንዳያዘጋባችሁ ጸሎት አድርጉ እንጂ ለምን መሰለሽ የሰይጣን ስራ ስለሆነ እነሱ የሚሰሩት እኔ ያሰማሻለሁ። ለዛውም በቪዲዮ ጭምር የ4 የ5 ልጅ ብር ነው ይወሰድ እንዴ? የኔንም እኮ ወስዶ ሳያስገባኝ ምናምን ስንባባል አራ የኔንም እኮ እንደዚህ አሁን ስልክ ስንደውል ብሎክ አድርጎናል ምናምን የሚሉ ብዙ ልጆች አሉ። ድሬዳዋ ቤት ራሱ ማለት ነው በዛው አመት ላይ 16 ላይ እና እነሱ አሁን እንደኔ ወጥቶ ደፍሮ ቢናገሩ እንደው ከዛ የበለጠ ነው ዛቻ እነሱ ላይ ደግሞ የሚያደርሰውን ሲያወሩ የሰማሁት። ያስፈራራቸዋል ብዙዎች። እውነትም
ከኳስ አገዷቸው ቤት የተቀመጡ ሴት ልጆች አሉ። ያው መንገዶችን እሷ እንደዚህ ናት ምን ያለ የሌለ ስም እየሰጠ ብዙ ሰው ቲም አጥቶ የተቀመጠ አለ። የብዙ ሰው እንባ አለበት ይሄ ዳዊት የሚባለው እና በቃ እኔ ደስ ብሎኛል እንደዚህ ወጥቼ በማውራት አንድም እናደድበት ምጸጸትበት ምክንያት የለም። ሴቶቹም እንደዚህ እንደኔ አልቅሶ ዝም ከማለት ይልቅ እንደዚህ ወጥቶ በድፍረት ሊያወራቸው የሚያኖራቸው አንድ እንጀራ ነው። ሁለት እንጀራ አንበላም፣ አንድ እንጀራ ነው የምንበላው። የሚያኖረው ደግሞ እግዚአብሔር ነው። በኳስ ካልተሳካልን የሆነ ነገር ግን እንባን ይዞ ከመቀመጥ እንደዚህ ቢያወሩ የሚገርምሽ እሷ እንደዚህ ናት ይኸውልሽ አለችው። ምንድነው በግልጽ አማርኛ ስንናገር እሷ ግብረ ሰዶም ናት፣ እሷ ሌዝቢያን ናት እያለ ያሸማቅቅልሻል። ያልሆነችው አለች። የሆኑትማ ብር እየከፈሉት እኮ ነው። ከደሞዛቸው 15% ይልኩለታል። ደሞዝ እንደገባ ያውቃል። አሰልጣኝ ኮንታክት አለው። ደሞዝ ገብቶልናል ሲል እንደዚህ ነገር ውስጥ ያሉ 15% ይልኩለታል። የሌሉበት ደግሞ በችሎታቸው፣ በአቅማቸው፣ በብቃታቸው ዲሲፕሊን ያላቸው ደግሞ ማንንም የማይሰሙ ደግሞ ሲጫወቱ ይመጣና ተጽዕኖ ይፈጥርባታል። አንቺ ሌዝቢያን ነሽ፣ አንቺ ግብረ ሰዶማውያን ነሽ፣ ከእግር ኳስ አገልሻለሁ፣ ከእግር ኳስ አለች እኮ። ስንት ብቃት ያለው ስንት ታለንት ያለው ቤቱ የተቀመጠ አለ። ከዚህ በላይ ማስረጃ ያስፈልጋል እንዴ? ዋይ አካውንታችን ተዘጋ እኮ 120 ሺህ። እዚህ ነገር ውስጥ ባንገባ እኮ አይዘጋብንም ነበር። ያ አካውንታችን ሊያሳስበን አይገባም። የኢትዮጵያ ፕሪሚየር ሊግን ዋንጫ ማንሳት ሊያሳስበን አይገባም። ሊያሳስበን የሚገባው የትውልድ ኬዝ ነው። ትውልድ መዳን አለበት። ከአካዳሚ ህጻናቶች አድገው ወደ ትልቅ ክለብ ሲገቡ፣ በከፍተኛ ክለብ ከክፍለ ከተማ ወደ ትልቅ ክለብ ሲገቡ፣ ከ7,000 ብር ወደ 50,000 ብር ሲገቡ ያቺ ልጅ ታለንት አላት፣ ብቃት አላት፣ ጎበዝ ናት፣ ልጅ ናት። በቃ የአሁኑ ኳስ ተጫዋቾች እኮ እንደ ድሮ ከቤ ምናምን አይደሉም። አይተሽ ከሆነ ቆንጆዎች አሉ፣ ታለንት ያላቸው። ያፍኗቸዋል፣ ይጠምዷቸዋል። በእረፍት ሰዓት ኑ ከምሳ በኋላ ከቁርስ በኋላ ነይ ከኔ ጋር ቡና ጠጪ፣ ይሻሙባቸዋል። ነይ ከኔ ጋር ወክ አድርጊ፣ ከኔ ጋር ጸሎት እንሂድ የሚላቸው የለም። ያው እዚህ ጋር እንደውም ላስቆም። አንድ ስትናገር የነበረው በጣም ልቤን የነካው ታሪክ ነበረ። አዲስ ለሚመጡት ሰዎች ትልቅ ፈተና ነው ብዬ አስባለሁ። እንደ ሴት ማለት አንዳንድ ጊዜ ሁለት የማታነጻጽራቸው ነገሮች እጅ ላይ ይቀመጡና በጣም አጣብቂኝ ውስጥ ይቀጥፋል። ከዛ በኋላ ደግሞ ላልተፈለገ እንደገና የስነ ልቦና ቀውስ ውስጥ ነው የሚዳረጉት። አንዲት ልጅ ከ7,000 ወደ 50,000 ብር ያደገ እኮ እሱ ላጫውትሽ እኮ ነው። እሱን ነው እኮ ባይዘው ጉልበተኛ ሴቶች አሉ ማለት ጉልበተኛ ሁሉም የሚፈራቸው። አንዷ ሚስት ናት፣ አንዷ ባል አይደለች። አንዷ ከአንዷ ጋር ስትሳሳም ካየች ባይዘው አንድ ክለብ ስሙን መጥራት አልፈልግም፣ በዲሲፕሊን 3 ጨዋታ እየቀራቸው ያገዳቸው ተጫዋቾች አሉ። ሁለቱም የብሔራዊ ቡድን ተጫዋቾች ናቸው። ሁለቱም የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው። ታንጀብል የሆነ መረጃ አለው። ለዚህ መረጃ ያው ክለቡ ራሱ ቀጣቸው እኮ በዲሲፕሊን ግን ለክለቡ ዲሲፕሊን ለክለቡ ስርዓት ሲል ከሌሊቱ 4 ሰዓት ሰክረው ገብተው ጠጥተው ገብተው በሚል ሽፋን ተሰጠ። የስፖርት ቤተሰብ እግር ኳስ ተጫዋቾች ግን ያውቁታል። ጸባቸው በመመሰለሽ ወደ ልጅቷ ጋር መጣልሻለሁ። እነዚህ ሁለት ተጫዋቾች ባልና ሚስት ናቸው። የኢትዮጵያ ብሔራዊ ቡድን ሌጀንድ ተጫዋቾች ናቸው። የክለቡም ሌጀንድ ተጫዋቾች ናቸው። ሊዝናኑ ይወጡልሻል። ቦታውም አዋሳ ነው። አሁን ይህንን እንዲስል የኳስ ተጫዋች ደጋፊ ለእግር ኳሱ ቅርብ የሆነ ሰው አያውቀውም። ኳስ ተጫዋቾች አሁን በምታስተላልፍበት ሰዓት ቲክቶክ ላይ ከሆነ ከስር ይጽፉልሻል፣ ኮሜንት ላይ ገብተሽ ስማቸውን ያስቀምጡልሻል። በቃ ይሄ በቂ እኮ ማስረጃ ነው። ሊዝናኑ ይወጡልሻል። ወደ ሰዓቱ 11 ሰዓት ተኩል እራት 1 ሰዓት ተኩል ድረሱ ነው የተባሉት። 1 ሰዓት ተኩል ድረሱ ተባሉ። ያችን ሰዓት ኢንጆይ እናድርግ ብለው አዋሳ ላይ የሚገኝ አንድ መጠጥ ቤት አለ። እዛ መጠጥ ቤት ውስጥ ገቡልሽ። ሲገቡ ወንድ ተጫዋቾችም አሉ። የስፖርት ወንዱም ፕሪሚየር ሊግ ሴቱም ፕሪሚየር ሊግ አጋጣሚ አዋሳ ነው የነበረው እና ሲገቡልሽ ተጫዋቾች አሉ ብለው ተቀላቀሉ። አብረው መጠጣት ጀመሩ። በቃ ቼርስ መባባል ጀመሩ። ሰዓቱ እየሄደ ባለበት ሰዓት 2-3 እያልሽ ስትሄጂ ሞቅ እያልሽ አይደል የምትሄጂው? ቼርስ እየተባባሉ እዛው ጋር ከንፈር ለከንፈር መሳሳም ጀመሩ። ወንድና ሴት። ባሏ እኮ ሌላ ክለብ ነው የሚጫወተው። የባሏ ጓደኛ ነው የሚሰማት። ስም ጠቅሻለሁ። ማን እንደሆኑ ከዚህ በፊት ጠቅሻለሁ። ቲክቶክ ላይ ጠቅሻለሁ ላይቭ በማስተላለፍበት ሰዓት። ይህንም ደግሞ ከስር ደግሞ ኮሜንት ላይ ደግሞ ገብቶ ኢትዮጵያ ሕዝብ ይፈርዳል። በተደጋጋሚ ጊዜ ስም ያገኛል ማለት ነው። እኔ አንድ ግለሰብ ነኝ አይደል? አንቺ ላይ እኮ 3 ሰው ከመሰከረ እኮ ወንጀለኛ ነሽ። 3 ሰው። ስለዚህ እዚህ ጋር 100 ሰው ታገኛለሽ ኮሜንት ላይ እከሌ ናቸው። የስፖርት ቤተሰብ የሚያውቃቸው ሰዎች ታሪኩን ስለሚያውቁት ሙሉ ሴቶቹም ያውቃሉ፣ አሰልጣኞች ያውቃሉ፣ ተጫዋቾች ያውቃሉና ከንፈሯን ሲሰማት የወጣችውን ልጅ ከሆቴል ከማን ጋር ነው? ከሴት
ጓደኛዋ ጋር ነው የወጣችው እንዳትረሺ። ባልና ሚስቶች ናቸው፣ ፍቅረኛሞች ናቸው። ሲቀላቀሉ እዛ መጠጥ ቤት ውስጥ ተቀላቀሉ ከወንድ ጋር። እዛ እየጠጡ ሞቅ ሲላት ከሌላ ወንድ ጋር ስትሳምልሽ እንቺ ወንድየዋ ሴት ሆና ወንድ ባሏ ነው የምትባለው ይመስለኛል። በሴቶች የሴጣን ስራ ነው መናገሩ። ስም ይሰጣጣሉ። ትናደዳለች። ነይ አንዴ ብላ ወደ ሽንት ቤት ይዛት ትሄዳለች። ከኔ ምን አትሽ ነው ከሱ ጋር የምትሳሳሚው? ከኔ ምን አትሽ ነው ብላት ጥላት ወደ ሆቴል ትሄዳለች። ሆቴል ከሄደች በኋላ እንቺኛዋ ልጅ ስንት ሰዓት ትመጣለች? አምሽታ፣ በጣም ሰዓቱ ከተፈቀደላቸው ሰዓት በላይ አምሽታ ወደ ትሄዳለች? ወደ ሆቴል። ስትከፍት ስታንኳካ አንድ ክላስ ናቸው ባልና ሚስቶች እነዚህ ሁለት ሴቶቹም አንድ ክላስ። ስታንኳካ ከፈተች። አስገብታ ጸጉሯን ይዛ እንደ ወንድ ልጅ ነው ያንገጫገጨቻት። ከአቅም ፍቅር አትምጭኝ፣ ፍቅር አትምጭኝ፣ ፍቅር ሰው ይሰማናል፣ ሰው ይሰማናል። ምንም ያቺ ኤል ውስጥ ነው ያለችው። ዱላ አይደለም፣ ከባድ ዱላ ነው። አይፎን ሞባይሏ ተሰበረ። በቃ ከአቅሟ በላይ ቢሆን ድምጿን አወጣች። ተጫዋቾች መጡ፣ ምን መጡ፣ አሰልጣኝ ተጠራ ምናምን። ዋናው አሰልጣኝ አዲስ አበባ ነበር። በቃ ተጫዋቾች ተሰበሰቡ፣ አገላገሏቸው። ያው የስፖርት ቤተሰብ እንግዲህ ነግሬሻለሁ፣ ኮሜንት ላይ ያስቀምጡልሻል። አስማሟቸው፣ አስታረቋቸው። በቃ ሰው አትረብሹ ተብለው ሁለቱም ተለያይተው ያቺን ሌሊት አሳለፉ። ደብል ሆኖ ማደር ግን አይቻልም አይደል? ደብል አልጋ ነው የሚያድሩት። ያው ዞሮ አንድ ክላስ ውስጥ ናቸው እኮ። አንድ ክላስ ውስጥ አንዱ አልጋ ለብቻው ነው የሚያድረው። እንደዛ ግን ሲስተሙ ይፈቅድላቸው ነው። ሲስተም እንዳለ ነው፣ ሁሉም እንደዛ ነው። ከዛ ልነግርሽ ነው ያውቋቸዋል ሁሉም። አሁን ይሄን ታሪክ እኮ ከስር እያልኩሽ እኮ ነው። ከስር ኮሜንት ላይ እነ ከሌ ናቸው ብለው ይጽፉልሻል። ከዛስ አሰልጣኙ መጣ፣ ጠዋት ላይ ኮቺንግ ስታፍ ተሰበሰቡ። በቃ የእናንተ ነገር ከአቅሜ በላይ ሆኗል። 3 ጨዋታ እየቀረው ፕሪሚየር ሊጉ ሊያልቅ 3 ጨዋታ እየቀረው ከዲሲፕሊን ግድፈት ውጭ ብሎ አባረሯቸው። ስለዚህ ያባረሯቸው በምንድን ነው? በዲሲፕሊን። አሁን እነዛ ልጆች የት ናት? አንደኛዋ ልጅ እዛው ክለብ ነው የምትጫወተው፣ አንደኛዋ ልጅ ሌላ ክለብ ገብታለች። ካሰባሰብኩት ክለብ ያባረረውን ደግሞ ሌላ ይቀባበላሉ። አሁን የሚገርምሽ ካሰባሰብነው መረጃ 36 ሰዎች ውስጥ 34ቱ በአንደኛዋ ላይ ከዛ ክለብ ለቃ ከወጣችሁ ጋር 4 ሴቶች ከሷ ጋር ያደረጉ ናቸው። 4ቱ ሴቶች ከሷ ጋር ግንኙነት ያላቸው የፍቅር ግንኙነት እንደሆነ አንደኛዋ ደሞዟን ሁሉ ለሷ ነው የምትሰጠው፣ አንደኛው ክለብ ለገባቸው። አንደኛዋ ላይ ደግሞ 23 ሰዎች ማስረጃ ተገኝቶባታል። 23 ሰዎች። ስለዚህ ከምንፈልገው በላይ ነው ማስረጃ ማለት ነው። አንድ ሌባ እኮ ሲያዝ እጅ ከፍንጅ ሰርቆ እንኳን ሳይያዝ ይሄን የሰረቀኝ ብለሽ 3 ሰው ከመሰከረ ወንጀለኛ ነው። ስለዚህ እኛ በቂ ማስረጃዎች አሉን እያንዳንዳቸው ላይ ማለት ነው። የሚመከርም አለ የሚለው ምንም ያላረጉ ወደ ጠየቅሽኝ ጋር ልቅጣልሽ። ያቺ ህፃን ልጅ ከትንሽ ክለብ ነው የመጣችው። ስሙን አልጠቅስልሽም ክለቡ። እዛ የሚከፈላት 7000 ብር ደሞዝ ነው። እዚህኛው ክለብ ስትገባለሽ 50,000 ብር ደሞዝ። ደነገጠች። አሁን እድሜዋ 17 ነው። ይህን የሚያህል ገንዘብ ዝም ብላን ያገኘችው። እናቷ ገጠራማ ክፍለ ሀገር ላይ ነው ያለችው። በቆርቆሮ በጎጆ በሳር ቤት ውስጥ ነው ያለችው። ተቆራጭም 7000 ብር እያለ ትልክላት ነበር። ዋናው ብር ሲመጣ ወደ እናት መላከም ቀረ። እናቷን ማስታወስቶቹ ያን ብር እዛ ላፈነቻት ለፍቅረኛዋ እቺ ልጅ ተበከለች። ሙሉ ደሞዟን ገቢ ነው የምታደርገው እዛ። እንዴት ያጠመደቻት? ያው ልጅ እንቺ ልጅ ከዛ ክለብ ወደዚህ ክለብ የክረምት ዝውውር መስኮት ተከፈተ አይደለ? እዛ ክለብ ዝግጅት ጀመሩ። ስትመታ እንቺ ልጅ ከታች ክለብ ነው የመጣችው። እዛ ጋር ትልልቅ ተጫዋቾች ናቸው፣ ስም ያላቸው በኢትዮጵያ ሴት እግር ኳስ ውስጥ አንቱታን ያከበሩ ሰዎች ናቸው። በጣም የተጋነነ ስም። ከነሱ ጋር መተኛት፣ ከነሱ ጋር ፎቶ መነሳት ለሷ ክብር ነው። ከዛ ደሞዝ ገባላቸው። ደሞዝ ሲገባላቸው ኢንጆይ ማድረግ ጀመሩ። ሲዝናኑ አራዳ ነው እንቺ ልጅ የሚያጠጧት። አራዳ በተከሽኖ እያሉ ያጠጧታል፣ እየደጋገሙ ስለሚጣፍጥ ማለት ነው። አራዳ በተከሽኖ እያሉ አይጠጧታል። ከአቅሟ በላይ ትጠጣለች። ስትጠጣ የተከራዩት ቤት አለ እዛ ከተማ ላይ። የተከራዩበት ቤት ይዛት ትሄዳለች። ይዛት ሄዳ ተቀጣለች እንጂ ልጅም እኮ ክለቧ ላይ ተቀጣለች። 50,000 ብር ነው የ1 ወር ደሞዝ ተቀጣለች። ሰክራ ወድቃ፣ እንቺንም ስሟን ይጽፉልሻል። ሰክራ ወድቃ አስክረው ተጫውተውባት እንደፈለገው አድርገው ስሜታቸውን ጨርሰውባት ወደ ሆቴል ሂጂ አሏት። ከዛ አንቺ ልጅ ደግሞ ስትገባ ሆቴል ሰክራ እኮ ነው የወደቀችው። ከሞተር ላይ ወድቄ ነው ብላ ገባች። ሆነም ቀረም የክለቡን ስብዕና የክለቡን ሚስጥር ለመጠበቅ ሲባል በዲሲፕሊን የቀጣት ባይዘው ይሄንን ሳላመሰግን አላፈ። በዲሲፕሊን ቢሆን ምክንያት አላየማ ይሄን ሁሉ ጉድ እኛ ነን እኮ ሄድንበት አይደል? ቀጣት፣ በዲሲፕሊን ቀጧታል። አሁን ይሄን ሁሉ የምነግርሽ ነገር ክለቦችን በዲሲፕሊን የቀጧቸው ልጆች ናቸው።
የተቀጡበት መንገድ ዲሲፕሊን ይሁን እንጂ የመጡበት መንገድ ሌላ አድርገው ነው። በዲሲፕሊን ብሎ ቀጣት። ከዛ ክለብም አሰናብቷታል። መቻል ስፖርት ክለብ ክብር ይገባቸዋል አሉ። አሁንም የቆሸሹ እዚህ ነገር ውስጥ ያሉ ፊት መሪ የሚባሉ እዚህ ክለብ ውስጥ አሉ። በወታደር ሕግ አይደለም ስፖርተኞቹ የሚመሩት ግን ወታደሮች ናቸው። የሀገር ባለውለቶች ናቸው። ለሀገራቸው ክብር ያላቸው ሰራዊቱን ወክለው በዱር በገደሉ በእሳት በብርድ የተጠበሰው ወታደር ከደሞዙ ላይ ተቆርጦ ነው ትውልድ ለማዳን ብሎ ይህንን ክለብ በሚሊዮን የሚቆጠር ብር የሚያፈሱት። ሁሉንም ማለት አይደለም አሉ። የደጋፊ ማህበሮቹ መጥተዋል፣ ነግረውኛል፣ አሳይቻቸዋለሁ ማስረጃ። ደንግጠዋል። የሉም አንልም አሉ። አሰልጣኟም እኮ ተናግራለች በሚዲያ ወጣ አለ። እየመከርን ነው። መምከር ብቻ አይደለም እርምጃ መውሰድ አለባቸው። መከላከያ ጀግና በዲሲፕሊን የማይደራደር ነው። እኛ እነማን እንደሆኑ በማስረጃ እነግራቸዋለን። ንግድ ባንክ አቶ አቤ ዋናው ፕሬዝዳንቱ አፈርሳለሁ ነው ያለው። እንዳታፈርሱ፣ ማፍረስ እንትን አይሆንም፣ መፍትሄ አይሆንም። ንጹዎቹ መበደል የለባቸው። ምንም የማያውቁ ሰዎች ቤተሰብ የሚያስተዳድሩ ቤተሰብ የሚጦሩ ተማሪያቸውን እህቶቻቸውን ወንድሞቻቸውን የሚያስተምሩ መጎዳት የለባቸው አሉ። ምንም ጥያቄ የለም። ኤልፓ ቤት ሂጂ አሉ እንደሆን አንድም ሰው ኤልፓ ቤት አንድም ሰው ምንድን ነው የተፈጠረው ብሎ አልጠየቀንም። አንድም ሰው ግን ዋናዎቹ እዛ ውስጥ አሉት። ዋናዎቹ ማንም አልተ ያለ መረጃ ስም አንጠቅስም፣ የክለብ ስም ዋናዎቹ መጥተው ይጠይቁም ብለናል። ሸገር ሲቲ ስራ አስኪያጁ ደውሎልኛል አሉ። ቀለበት ያሰረችውም እዛ ናት አለ። መረጃ ላክልኝ አልልክም። መረጃ ለአሰልጣኞች እየላክን መረጃ ለአመራሮች እየላክን ነው እያስፈራሩ አንሶላ ሲጋፈፉ የከረሙት። መረጃ ለነሱ ምልክበትን ለአመራሮች ልክ ያለው ለከፍተኛ አመራሮች ከጠቅላይ ሚኒስቴራችን ቀጥሎ ሚኒስቴሮች ናቸው አይደል? ለሚኒስቴሮች ልከናል፣ ለሚኒስቴር ዴታዎች ልከናል፣ ለፌዴራል ፖሊስ ልከናል። በቃ እነሱ ይጠይቁ መረጃ። ለነሱ የምንሰጠው እኛ ማንን? ሌሎች ክለቦችስ ምንድነው የምንሰማው? ምን እናግዛችሁ ለምን አይሉንም? የክለብ ፕሬዝዳንቶች፣ የክለብ አሰልጣኞች፣ የክለብ ካፒቴኖች በዚህ ሳምንት ስብሰባ ይጠራሉ። የክለብ ፕሬዝዳንቶች የቦርድ እኔ አይደለም የምጠራው፣ ሚኒስቴሮቹ ናቸው የሚጠሯቸው። ሚኒስቴሮቹም ጭንቅላታቸው ታሟል። ያልጠበቁት ነገር ነው። አሁንም ያለፈው አልፏል። ጊዜው አልሄደም። ጊዜው አለን። ባለን ጊዜ ትውልድ ማዳን አለብን። የለብንም? አለብን። ለዚህ ደግሞ ሁላችንም ተፈረጅን፣ ሁላችንንም ተቀለላችሁን የሚሉ ሴቶች ለኛ አጋዥ ነው መሆን ያለባቸው። ምክንያቱም ከኔ ይልቅ ከአንቺ ይልቅ እነሱ ቅርብ ናቸው። ማን ከማን እንደሚያደርግ የኢትዮጵያ ብሔራዊ ቡድን ውስጥ በአሁኑ ብሔራዊ ቡድን ውስጥ የተፈጠረው ልንገርሽ። ሆቴል ግቡ ሲባሉ ሆቴል ሲገቡ ተጫዋቾች ከተለያየ ክለብ አይደል የሚገቡት? የኢትዮጵያ እግር ኳስ ፌዴሬሽን የደረሰበትን ነው የምነግርሽ። ለኢትዮጵያ እግር ኳስ ፌዴሬሽን ሁሉ አንዱ ምስክራችን ነው። ሆቴል ግቡ ሲባሉ ክላስ ሲሰጣቸው እኔ ከእንትና ጋር ነው የምሆነው፣ እኔ እንትና ጋር ብጥብጥ ጀመሩ። ከዛ ፌዴሬሽን ተደወለ። ምንድነው? በቃ ያው ተጫዋቾቹ እኔ ከእንትና ጋር ነኝ፣ እኔ ከእንትና ጋር ነኝ። አሰልጣኝ በሰጠው መንገድ ይግቡ ተባለ። አሰልጣኙ በሰጣየሽ እነሱ ይተዋወቃሉ። እኔ ከአንቺ ጋር ነው መሆን የምፈልገው። እኔ ሆቴል የክላስ አይወጡም፣ የምን አይወጡም፣ ይበላሉ፣ ይጠጣሉ፣ ትሬኒንግ ሰርተው ይመጣሉ፣ ማሳጅ ይደራረጋሉ፣ የሴጣን ስራ ሲሰሩ ይውላሉ። እድለኛው ነው የተገናኘም ሊኖር ይችላል፣ አላየውም በዚህ ላይ ግን በአጠቃላይ ግን ሆቴል ያዙ ሲባሉ እኔ ከእንትና ጋር ካልሆንኩ እኔ ከእንትና ጋር ካልሆንኩ እኔ ከሷ ጋር ካልሆንኩ እኔ ከሷ ጋር ካልሆን ብለው ጦርነት አነሱ። ጸብ ተነሳ። የኢትዮጵያ እግር ኳስ ፌዴሬሽን እናንተ ባላችሁ ሳይሆን ኮቹ ባለ ነው የሚመለከተው አካል ባለው ነው ብሎ ነው ያስኬደው። አይሽ ከዚህ በላይ መረጃ አለ እንዴ? አይደለም። የኢትዮጵያ ብሔራዊ ቡድንን ሲያሰነጥሉ የነበሩ የታችኛውንም የላይኛውን ብትጠይቅ ያለ ባይዘው አሁን እየተሸወዳችሁ ያላችሁት አለ። ፕሪሚየር ሊጉ ላይ ብቻ አይደለም እኮ ታችኛው ሊግ ላይ እኮ ያገር ናቸው። እኛ እኮ አሁን ሁላችንም ትኩረት ያደረግነው ዋናው ላይ ነው አይደለ? ከዋናው በላይ እኮ ታች አሉ። ዋናዎቹ እኮ መርዛቸውን ታችኞቹ ጋር ይረጫሉ። ዳኞቹ እኮ ታችኞቹ ጋር ነው ሲረጩ የነበሩት እኮ መርዛቸውን። ዳኞቹ እታች ከዚህ ነገር ወጥቻለሁ ያለች ዳኛ አለች። ከዚህ ነገር ተንበርክካ አልቀሳ መጽሐፍ ቅዱስ ይዛ መጣ። በቃ ከተለወጠች ከተመለሰች የሚመለከተው አካል ደግሞ የራሱን ውሳኔ ይወስዳል። እኔ ግን ምንድነው ዓላማዬ? ፈረስ ያደርሳል እንጂ አይዋጋም። የድንግል ማርያም ልጅ ለዚህ ነገር ና ስትለኝ ነው። በቃ በአንድም በሌላም ዙር የኦርቶዶክስ ተዋህዶ ቤተክርስቲያን
የሙስሊሙ ቁርአን የሌላውም እምነት የማይፈቅደው ነገር ነው። ባህላችን ኢትዮጵያዊነትን የማይፈልገውን ባህላችን የማይፈቅደውን ነገር ከመዋጋት ፊት ለፊት የግንባር ስጋ ሆኜ ከመጋፈጥ ወደኋላ አልልም። አሁንም የኢትዮጵያዊነት ባህላችን አይደለም። ይሂዱ። አንጋራ ሄጃለሁ፣ ለንደን ሄጃለሁ፣ ጀርመን ሄጃለሁ። ነፃነት አላቸው። ይሂዱ። በቃ አቅም ካላቸው ዜግነታቸውን ለውጠው ይሂዱ። በባህርም ይሁን ቤትም ይሂዱ። ብቻ ይውጡልን፣ አገራችንን ያንጹልን፣ አገራችንን ያጽዱልን። የኔ ቲክቶክ ስለተዘጋ ትግሉ ይቆማል ማለት አይደለም። የኔ ቲክቶክ አካውንት ስለተዘጋ ነገሩ አለቀ ማለት አይደለም። ዛቻውም ማስፈራሪያውም ከዕለት ወደ ዕለት እየጨመረ ነው የመጣው። የህይወት መስዋዕት በራሴ ላይ ቁማር እየተጫወትኩ እንደሆነ አውቀዋለሁ። ከጀርባዬ ደግሞ ትልቅ ከፈጣሪ በታች መንግስት አለ እኮ ላይ የመንግስት አካላቶች አሉ። የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው፣ የአዲስ አበባ ጀግኒት ሰላምና ጸጥታ ሊዲያ ግርማ፣ አስፈላጊውን በ24 ሰዓት ውስጥ አስፈላጊ ቦታ መደወል የሚችልበት ስልክ አለኝ። ስለዚህ የሚያስፈራኝ ነገር የለም። አንዳንድ ሰዎች ደግሞ ገላቸውን ሰጥተው በመንግስት ስም ለማስፈራራት ከከሌ ጋር የደወልኩልህ ከሌ ነኝ እያለ የሚያስፈራራሽም አካል አለ። ከሌ የሚባል ባለስልጣን ስልጣኑን ይበለዋል። የኢትዮጵያ መንግስት የኢትዮጵያ ህገ መንግስት አይፈቅድም። የሚደውሉሽ እነዛ ሰዎች ባለስልጣን ነን ያሉ ሰዎች ስልካቸው ሲታይ የመንገደኛ ስልክ ተባበረን ብለው የሊስትሮ ስልክ ተባበረን ብለው ልታስብ የሚገባሽና ዛቻውና ማስፈራሪያው የትየለሌ ነው። ሰሞኑን እንግዲህ አሁን ከጠቀስካቸው አካላትም እንደዚሁ ከሌሎቹም እዚህ ጉዳይ ላይ በቋሚነት በደንብ ተቃውሞ እያነሱ ያሉ ሰዎች ከእናንተ ደግሞ ይሄ ትውልድ ላይ መደረግ የለበትም ሀገር ላይ እንደዚህ አይነት ነገር በጭራሽ መከሰት የለበትም የሚሉ እንግዲህ ባለስልጣን አካላትም ግንኙነት እንደነበራችሁ ስብሰባዎች እንደነበራችሁ እናውቃለንና ምን ላይ ደረሰ? ምን ላይ ናችሁ? ያው መስመር ይዟል። ያው የህግ አግባቡ መስመር ተይዟል። ዲቴል እዚህ ጋር የማናወጣው ነገር አለ። ዲቴል ሁሉም ነገር አንናገርም። የመንግስት አካል ይዟል። ኮሚቴ ተዋቅሯል። ኮሚቴ አወቃቀሩ ደግሞ በጣም ከባድ ነው። ምክንያቱም መንግስት ምን ያህል ለዚህ ጉዳይ ትኩረት እንደሰጠው የኢትዮጵያ ህገ መንግስት ይከለክላል እያልን ነው አይደለ? የኢትዮጵያ ባህል ካልቸር ይከለክላል እያልን ነው። መንግስት እንደሚከለክል ምን ያህል ቁርጠኛ እንደሆነ እንግዲህ የፍትህ አካል የምትመራው በማን ነው? በሴት አይደለች? የፍትህ አካል እኮ ፕሬዚዳንቷ ሴት ናት። ሴቶችና ማህበራዊ ሚኒስቴር እኮ ሚኒስቴሮቹ ሚኒስተር ዴታዎቹ ሴቶች ናቸው። የኢትዮጵያ እግር ኳስ የኢትዮጵያ ባህልና ስፖርት ሚኒስተር ሸዊት ሻንካት ሴት ናት። እንዳለ ኮሚቴዎቹ ሴቶች ናቸው። የሴትን ነገር ለሴት ነው የሰጠ ነው። እኛ ከኋላ ሆነ መረጃ መስጠት ነው። ስለዚህ መረጃ አለ፣ ኢንሳ አለበት፣ ፌዴራል ፖሊስ አለበት። ስለዚህ የት እየሄደ ነው እነሱ ናቸው የሚያውቁት። ዲቴል እየተሰራ ነው እየታረገ ነው አልልሽም። መስመር ይዟል። የኢትዮጵያ እግር ኳስ ፌዴሬሽንም አለበት። የአሰልጣኞች የሴቶች እግር ኳስ አሰልጣኞች ማህበርም አሉበት። እዚህ ጉዳይ ላይ አሁንም በደንብ ይህን ነገር በደንብ እንድታስተላልፊልኝ የምፈልገው ነገር ምንድን ነው? እዚህ ኮሚቴ ላይ የሴቶች እግር ኳስ ተጫዋቾች ማህበር ጥሪ አድርጎላቸው ቀርተዋል። የሴቶች ተጫዋቾች ማህበር ስራ አስፈጻሚ ውስጥ ያሉበት አሉ። እዚህ ነገር ውስጥ በማስረጃ አየሽ፣ ማህበሩ የተቋቋመበትን ዓላማ ሲጥስ አየሽ። ማህበሩ ለምንድን ነው መግለጫ ያላወጣው እስካሁን ድረስ? ማህበሩ እውነት ለሴቶች እግር ኳስ የቆመ ከሆነ ሶሻል ሚዲያ እንዲያንጫጫ የኢትዮጵያ እግር ኳስ ፌዴሬሽን እኮ ሊያወጣ እኮ ህጉም ማንዴቱ አይደለም፣ አይፈቅድለትም። ምክንያቱም በፊፋ ጋር ነው። በፊፋ ቅድም ነግሬሻለሁ፣ ማንዴቱ አይደለም፣ በፊፋ ህግ ነው የሚመራው የኢትዮጵያ እግር ኳስ ፌዴሬሽን። የሴት ለሴት ግንኙነትን እቃወማለሁ ካለ የፊፋ ህግ ነው ያግደዋል። ኢትዮጵያ በወንዱም በሴቱም ትቀጣለች። ፊፋ እኮ ይኸው እየፈቀደላቸው እኮ ነው። እንግሊዝ ላይም አሜሪካ ላይም የሴቶች የግብረ ሰዶሞችን አርማ እያደረጉ እየተጫወቱ ነው። የሴቶች እግር ኳስ ተጫዋቾች ማህበር የሚል በሲቪል ማህበራ ፍቃድ ተሰጥቶ እየተንቀሳቀሱ አሉ። የኢትዮጵያ እግር ኳስ ፌዴሬሽን ሊያግዳቸው ይገባል፣ ሊያስቆማቸው ይገባል። ይሄን ለብቻ አስኪጅልኝ። ምክንያቱም ጉዳዩ የሴት ጉዳይ ሆኖ ሳለ ጉዳዩ የሴት ተጫዋቾች ጉዳይ ሆኖ ሳለ መግለጫ መስጠት አልነበረበትም። ታዩ ስብሰባ ስንጠራቸው ሪሰርቾችን በዛ በኩል መሰራት ነበር። እሱ ብቻ አይደለም ስንጠራቸው ከሚኒስቴሮቹ ጋር ትልቅ ውይይት አለ። አስቢ፣ እነዚህ ሚኒስቴሮች እኮ ሀገራዊ ግዴታ አለባቸው፣ ብዙ ስራ አላቸው። ያላቸውን ጊዜ መስዋዕት አድርገው ትውልድ ለማዳን ሲሰባሰቡ ጥሪ ሲደረግላቸው ስብሰባ አለን እኛም። የትኛው ስብሰባ ነው የሚቀድመው? የሚኒስቴሮቹ ስብሰባ ነው የሚቀድመው? የእነሱ ስብሰባ ነው የሚቀድመው? ስብሰባቸውን ወይ ሰዓት መግፋት ወደፊት ማምጣት ይችሉ ነበር።
መሳተፍ አይፈልጉም። መግለጫ አላወጡም እዚህ ጉዳይ ላይም። እኔም ይሄንን ማህበር እኔም እንደ ኢትዮጵያ እግር ኳስ ደጋፊዎች ማህበር እቃወመዋለሁ። እንደ ማህበር የሚሄዱበት መንገድ ተገቢ አይደለም። ውስጣቸውን ያጥሩ። እስካሁን ድረስ ዝምታቸው መስበር አለባቸው። እዚህ ነገር ውስጥ እንደዚህ አይነት ነገር የለም ይበሉ፣ ወይ ደግሞ አለን እናውግዛለን ይበሉ። ሁሉንም መጨፍለቅ የለም፣ እኛም እንስማማበታለን። እኛም እያለን ያለ ነው ሁሉንም በአንዴ መጨፍለቅ የለብንም። እንደዚህ አይነት ነገር ግን አለ፣ ያለውን ማጋለጥ አለብን ነው እያለን ያለ ነው። ስለዚህ ሴቶችና የሴቶች ደጋፊዎች ማህበር ላይ የሴቶች እግር ኳስ ተጫዋቾች ማህበር ላይ ይሄ ነገር እንዳለ ያውቃሉ፣ በደንብ ያውቃሉ። የሚመሩት ታሪክ ያላቸው ናቸው። በምንድን ነው ታሪክ? የኢትዮጵያ ብሔራዊ ቡድንን በተደጋጋሚ ለአፍሪካ ዋንጫ ያሳለፉ ናቸው የሚመሩት። እነ ቱቱ በላይ ናቸው የሚመሩት። እነ ራይ ማዘርጋው ናቸው የሚመሩት። እነዚህ በጣም ለእኔ የቅርብ ሰዎች እህቶቼ ናቸው። በግል ችግር የለብንም። እንደ ተቋም ግን አዝኜባቸዋለሁ። እኔ አይደለሁም 100% የኢትዮጵያ እግር ኳስ ፌዴሬሽን ሳያዝንባቸው አይቀርም ብዬ አስባለሁ። አውርተናል በአካልም በግልም። ምክንያቱም ይሄ ነገር በፈነዳ ሰዓት ማረጋጋት ይችሉ ነበር። ሴቶችን ወክለው ተጫዋቾችን ወክለው ይሄ ነገር አለ፣ ሁሉንም በአንዴ መፈረጅ ተገቢ አይደለም፣ እኛም ከሚመለከተው አካል ጋር በቅርብ እየሰራን ነው ብለው እንደዚህ አይነት መግለጫ ቢሰጡ እኮ በቂ ነው። ከሌለም ደግሞ ይሄ ነገር ውሸት ነው፣ አሉባልታ ነው። ለሴቶቹም ልክ የሆነው ሀሳብ ለሴቶቹ ጥፋተኛ ሆኖም ከነበረ ለዛ ጥፋት የዳረጋቸው ነገር ምንድን ነው የሚለው ጉዳይ ላይ ኔክስት ምን መደረግ አለበት የሚለው ላይ ካልሆነ ለምን ያስፈልጋል? ለእንደዚህ አይነት ችግሮች ጊዜ የማይደርስ ከሆነ የትኛውም ማህበር ስራውን እየሰራ አይደለም ማለት ነው። ከዚህ አንጻር እንደውም እናንተ እስክታወጡት ድረስ መጠበቅ ነበረበት ብዬም አላምንም። ጥናቶች በየጊዜው እየተደረጉ መውጣት አለባቸው። ከስር ለዚህ ነገር ምክንያት የሚሆኑ ነገሮች ተለይተው መቀመጥ አለባቸው። ለነዛ ምክንያት ደግሞ ከሀገር ጋር የሚያስማማ ከማህበረሰቡ ጋር አብሮ የሚሄድ ኢቨን እነዚህ ሴቶች እኮ ከስፖርቱ ሲወጡ ሴቶች ናቸው። ነገ እናት መሆን አለባቸው፣ ሚስት ይሆናሉ አይደለም? ሴት ደግሞ ማህበረሰብን ገንቢ ናት። ከዚህ አንጻር ማህበሩ ምን ነበር ስራው የሚለው ለኔም ጥያቄ ነው ያለብኝ። እንትን ነው በጣም አንዳንድ ጊዜ ውስጤን ያናደዋልና ለመውቀስ አንደኛ ናቸው። ለመውቀስ ለምሳሌ አይናቸውን አፍጥተው የሴቶች በሲቪል ማህበራት የሴቶች ማህበር የሚባል አለ መሰለኝ ከመንግስት ውጭ ሆነ ስለ ሴቶች መብት የቆመ እንደገና ደግሞ የሴቶች ተጫዋቾች ማህበር አለ አይደል? ለኔ አሁን ቢመጡ ሰው ይስቅባቸዋል። ሌላው ይቀር አንድ እህታችን የሐዋሳ ተጫዋች የኢትዮጵያ ብሔራዊ ቡድን ተጫዋች ለብለም ስትደበደብ ያው ሁሉ ደሟ ሲፈስ መግለጫ ያላወጣ ማህበር ነው ዋይ? እነዚህ ሁለቱም ያልኩሽ ማህበሮች መግለጫ ያላወጡ ማህበር ናቸው። እኛን ስንጮ የነበረው እኔ ነኝ አይደለ? ከዛ ህዝቡ ነው፣ ከዛ እነ ሶፉ ናቸው እንጂ ልጅ እውነት የተደበደበችው በማሊያ ነው። የኢትዮጵያ እግር ኳስ ፌዴሬሽን ሄዶበታል። የዲሲፕሊን ውሳኔም ሊያስተላልፍ ጫፍ ላይ ነው ያለው። እነዚህ አሁን ከኢትዮጵያ እግር ኳስ ፌዴሬሽን ከኔና ከአንቺ በፊት እኮ መጮህ የነበረባቸው እነማን ናቸው? የሴቶች ተጫዋቾች ማህበርና የሴቶች ገለልተኛ ማህበር ያልኩሽ የሲቪል ማህበር ላይ ተመዝገብ የነበሩት። ዛሬ አሁን እነዚህ መተው ግብሩ ሴት ለሴት ግንኙነት የለም ተጫዋቾቻችን ተሸማቀቁ ቢባሉ እኮ የኢትዮጵያ ህዝብ እኮ የሚጮህ እነሱ ላይ ነው። ፍርዱን የሚፈርደው የኢትዮጵያ ህዝብ ነው። ከኢትዮጵያ ህዝብ ማንኛውንም ውሸት ዋሽተሽ ልታልፊያችን የኢትዮጵያ ህዝብ ያውቃል። አሁንም ሴት ለሴት ግንኙነት አለ። እኔ አይደለሁም ያልኩት፣ አሰልጣኞች እያሉ ነው፣ ተጫዋቾች እያሉ ነው፣ የቅርብ ሰዎች እያሉ ነው። እኛ ደግሞ አለ አይደለም እያልን ያለ ነው። አሉ፣ በማስረጃ አሉ፣ እከሌ አሉ እያልን ነው። ፎቶ ይሰጠን፣ ቪዲዮ ይለቀቅ፣ አንለቅም። ምክንያቱም ፎቶ ለቀን መረጃ ማባከን ነው። እነማን ናቸው? መንግስት የዛ ጊዜ ይፋ ያደርጋቸዋል። ህዝቡ ይማርበት። ለነገርሽ ነው ዩኒቨርሲቲ ውስጥም አለ እየተባለ እኮ ነው ነገር ዩኒቨርሲቲ ውስጥም አለ እየተባለ ነው። ዶርም ውስጥ የሴት ዶርም ምናምን የሚባል ነገር አለ ዩኒቨርሲቲ ውስጥም። ስለዚህ ዩኒቨርሲቲ ያሉ ሰዎች ከዚህ መቀጣጫ አይተው ማረፍ አለባቸው። እታችኛው ሊግ ላይ የሚያሉት አካዳሚ ላይ የሚያሉት ከነዚህ መቀጣጫ በቃ የሆነ መቀጣጫ ካላሳየን አይመለስም። ይሄ ነገር ከምንጩ አይደርቅም። መቀጣጫ መንግስት እንደፈለገ ያደርግ፣ የፈለገውን ውሳኔ ይወስን፣ ግን መቀጣጫ ያስፈልጋል። የለም እኮ አላሉም። አሁን እኮ የለም ብሎ ደፍሮ ይወጣ የለም እኮ አሰልጣኞች ተጫዋቾችን ብጠይቅ እኮ የለም አላሉም። አለ። ይሄ እኮ ዘመናት የነበረ ነው፣ እየተንከባለለ የመጣ ነገር ነው።
ግን አናያቸውም ሲያደርጉ። እንዴ ባልና ሚስት እኮ ሲያደርግ እኮ አይታየም። ይህንን ነገር ነው የምልሽ። እና ይሄ ነገር ትውልድ ሳይበክል እየተስፋፋ ነው። ተጫዋች ያልሆኑትንም እየበከሉ ነው። ለምሳሌ ጨዋታው የሆነ ሰንባዲ ክልል የሚካሄድ ከሆነ እዛ አካባቢ ያሉ ህጻናቶችን እየበከሉ ነው። ሴት ለሴት አንቺ አሁን አንዷን ሴት እንተዋወቅ ካልሻት አትተዋወቅሽም። ፀጉር ቤት እንሂድ ብትያት አብራሽ አትሄድም። ጥፍሯን ብታሰሪያት፣ ፀጉሯን ብታሰሪያት፣ ነይ እስቲ ዛሬ ደግሞ አብረን ኳስ ተጫዋች ነኝ እኮ እስቲ ነይ ዛሬ ኳስ ልጋብዝሽ። ከዛ አብራሽ እንደፈለገች አትሆኝ። በቅንነት ነው ያቺ ልጅ የምታየው፣ ግን ያልፈለገችው ነገር ላይ ትገባበታለች። አብዛኞቹ በቅንነት ነው። እዚህ ላይ ያሉ ልጆች በቅንነትም ለእኔ መረጃ የሰጡኝ ሰዎች ሳያውቁ የገቡበት ነው። ዋናዎቹ አያምኑልሽም። እነሱን የሚያሳምነው የመንግስት አካል ነው። ከነሱ ጋር መዳረቅ፣ ከነሱ ጋር መጨቃጨቅ አንችልም። እንደሆነ ህፃናቶቹን ያመኑትን እየደወሉ በቴሌግራም ከደወለላችሁ እንዳታነሱ ታዩ። ሌላ እነሱ ያው በደንብ አድርገው ያምኑልሻል። ዋናዎቹ ያምኑልሻል። ተጸጽተናል ይሉልሻል። አሰልጣኝ ልጆችን ምከር፣ ልጆችን ከእንደዚህ አይነት ነገር እንዲቆጠቡ አድርግ ብዬ ስደውለት ምን ታደርጋለች? የትም ስፕሪቴን አትረብሽብኝ እባክህ። ውጤት ላይ ሰሆን ነው ወይ ልጆች እየተበጠበጡብኝ ነው። ልጆቹን ሰብስቦ የኔ ሰዎች አሉ በየክለቡ መረጃ የሚሰጡኝ በጣም መልካም ስብዕና ያላቸው ፈሪሃ እግዚአብሔር ያለባቸው በዋትስአፕ ይደውሉልኛል። ከአንተ ጋር እንዳንገናኝ ከእሱ ጋር የምትገናኙ ሰዎች አቋርጡ ተብለናል። ቲም ስፕሪት እየተበለሸ ነው። እዚህ ውስጥ ያላችሁ ሰዎች ከተገኛችሁ እርምጃ ይወሰድባቸዋል። እንግዲህ ከኔ ጋር ስለተገናኙ እርምጃ ይወሰድባቸው ነው። ሴት ለሴት ሲገናኙ ግን ሽፋን እየተሰጣቸው ነው። በደካማ አሰልጣኞች ሁሉንም መፈረጅ ስለሚከብድ፣ መልካም አሰልጣኞች ደግሞ ልጆቻቸውን እየመከሩ ነው። በአሁኑ ሰዓት እየገሰጡ ነው። ደንግጠዋል። ሁሉም ደንግጠዋል። አሁን ፍቅረኞቻቸው ሴት ለሴት ሲደውሉላቸው አጠፋፍተዋል። ቴሌግራም ብትይ ዋትስአፕ ብትይ እንዳለ አጠፋፍተዋል። ያጥፉ ኢንሳ ጋር ይጠፋል። አጠፋፍተዋል። ስለዚህ ይሄ አሰልጣኝ እዚህ ጋር ያለው አሰልጣኝ ትውልድ ለማዳን ይሮጣል። እዚህ ጋር ያለው አሰልጣኝ ትውልድ ለመግደል ይሄዳል። እነዚህም ደግሞ በህግ አግባብ መጠየቅ አለባቸው። ትናንትናም ስብሰባው ላይም ተነስቷል። እከሌ ማለትም አስፈላጊ ስላልሆነ ነው። ዞሮ መነሻው አካዳሚ ነው። መዳረሻው ደግሞ ኢትዮጵያ ፕሪሚየር ሊግ ላይ ብሔራዊ ሊግ ላይ ያሉ ሴቶች ጋር ነው እና መነሻውም አብረው ስለሚያርጉ ነው። አካዳሚ ውስጥ ያሉ ልጆች 4 ዓመት አብረው ይሆናሉ። ከዛ 4 ዓመት ሲጨርሱ ክለብ ውስጥ ነው ብትን የሚሉት። አይሽ የተለያየ ክለብ ነው የሚገቡት። ስለዚህ ያን መርዛቸውን ይዘው ይበተናሉ። ስለዚህ ማድረግ ያለብን ምንድነው? ይሄን ነገር ላይ ነው ማጥፋት ያለብን። ከምንጩ ስናጠፋ ምንድነው አሁን ያሉት ሲኒየሮቹ ሲኒየር ሌዝቢያሞቹ ቃሉን በጣም መጠቀም ራሱ ያስጠላል። ግብረ ሰዶሚያኖቹ ዋናዎቹ ለህግ መቅረብ አለባቸው። ኢትዮጵያ መታደግ አለብን። ሴቶቻችንን መታደግ አለብን። ንጹሃኖችን መታደግ አለብን። ንጹሃኖችን ማዳን አለብን። ንጹሃኖችን ስናድን ግን መክረን ገስጠን በሃይማኖት አባት በጸበል አይደለም ለህግ አካል ማቅረብ አለብን። ምንም የማያውቁት በስተት አንዴ የተነካኩ ምንም የማያውቁ ህጻናቶችን ደግሞ የንስሐ አባታቸው ጋር የሚሄድ ጸበል ቢሄድ። ምክንያቱም ሁሉም በየሃይማኖቱ እኮ ሲጸልዩ እኮ ፈጣሪያቸውን ይቅር በለን ነው አይደለ? ይቅር ይበለን እንዲሉ ድል እንዲሰጣቸው። ዋናዎቹ ግን ከዚህ ነገር ተጸጽተናል ቢሉ እንኳን የህግ አካል የራሱን የይቅርታም ከሆነ የይቅርታ የእስርም ከሆነ የእስር የራሱን የህግ ውሳኔ እንዲወስንባቸው። ምንም የማያውቁት ደግሞ ህጻናቶች አሉ። ምንም የማያውቁ እኛ የመረጥናቸው እነሱ ደግሞ የስነ ልቦና ባለሙያዎች ተመድበውላቸው የእምነት አባቶች ተመድበውላቸው በየክለቡ እንደዚሁም ወደ የእምነታቸው እንደገና ይመጣል። ስለዚህ እዋቅዳ እዋመልስ እንዳይሆን ዋናዎቹ ለህግ ይቅረቡ። በህግ 1 4 10 ላይ በትንሹ በጣም በአት ናቸው 10 ላይ እከሌ የዚህን ያህል ዓመት ተፈረደባት እከሌ በህግ እንደዚህ ተወሰነባት ሲባል እንዳለ ቀሚስ ይለብሳሉ፣ ሴት ይሆናሉ። ወደ ነጠላቸውን ለብሰው ወይ የእምነት ቦታቸው ይሯሯጣሉ። ልታስብ የሚገባሽ ነገር ክለቦችም ስርዓት ይዛሉ። እከሌ ደግሞ 20 እና 15 የሚሆኑት ደግሞ ከእግር ኳስ ታገዱ። ዋጋ የሚከፈለው ዋጋ ተከፍሎ የኢትዮጵያ ብሔራዊ ቡድን 15 ዓመት ለአፍሪካ ዋንጫ አላለፍንም። ስለዚህ አንዴ ብሔራዊ ቡድን ላይ ጎበዝ ተጫዋች ናት፣ ታለንት አላት፣ ብቃት አላት ተብላ የምትታሰበው ተጫዋች ትወገድ። ብትኖርም የወደ አፍሪካ ዋንጫ እኮ አላለፍንም እኮ እሷን ተሸክመን እኮ። ስለዚህ ይወገዱ፣ አለቀ በቃ። ትውልድ የሚድነው በዚህ ነው። አሰልጣኞች፣ የክለብ አሰልጣኞች ደግሞ ሌዝቢያሟን ግብረ ሰዶሟን አንዱ ሲያባራት አንዷ ይቀበላት። የተቀበላትም አሰልጣኝ ለህግ ይቅረብ። የሚያገኙት ሳንቲም አለ።
ኪሳቸው እኮ በደሞዛቸው ብቻ አይደለም። ስለዚህ እያንዳንዳችን አሰልጣኝ ላይም እዚህ ነገር ላይ የተሳተፈ መሆኑ 3-4 ሰው ላይ እርምጃ ከተወሰደ አሰልጣኝ ላይም እንደዚሁም ደግሞ ለስፖርቱ ቅርብ የሆኑ አንዳንድ ጋዜጠኞች ላይ እርምጃ ከተወሰደ ሁሉም ስርዓቱን ይዛል። ኧረ እከሌ እኮ እንደዚህ አይነት ዓመት የተፈረደበት እንደዚህ አድርጎ ነው፣ እከሌ እኮ የተባረረችው እኮ እንደዚህ አይነት ነገር አድርጋ ነው። ኧረ ዞር በይ ልታስቢ። አይ ካሉ ደግሞ ተጨማሪ ደግሞ በየክላሱ ያው ሁሉም ጋር 2 አረድ የሚያርፉት ካሜራ መትከል እኮ ነው። በየክላሱ ካሜራ መትከል ነው እኮ ካሜራ መትከል ነው። ካሜራ መጸዳጃ ቤቱን ብቻ አለመትከል ነው። መጸዳጃ ቤቱ ለሁለት ከገቡ ለምን ገቡ? ከዛ የራሱ ስራ ነው የሚሆነው። ቀላል ነገር ነው እና ዞሮ ከተሰራበት መጽዳት ይቻላል። አሁን ዋናው ነገር ግን ፖይንቱ አሁን ሶሻል ሚዲያ ላይ እየተራገበ ያለው ነገር አለ ወይ የለም፣ ምንም ይሄ ከመቶአችንም ተስማምተንበታል አለ ብለዋል። እነዚህ 3 መሰረታዊ ነገሮች ቢስተካከሉ መፍትሄ ይሆናሉ ብለን የምታስባቸው ነገሮች ብትነግረን ደስ ይለኛል። ለምሳሌ ቅድም አንስተነዋል፣ ከፊዚካል ጋር ከሆርሞን ጋር ተያይዞ እንደገና ቅድም ጥሩ መተለናል፣ የስነ ልቦና ባለሙያ ያስፈልጋል የሚለው እንደገና ደግሞ ከስፒሪቹዋል መሆን አንዱ የስፖርት ምንትን ይመስለኛል አይደለ? በየትኛውም እምነት ተከተል ግን በእምነትህ የጠነከርክ መሆን እንዳለብህ የስፖርታዊ ጨዋነት የምንለው ነገር ውስጥ የሚካተት ነገር ይመስለኛል። እነዚህ 3 መሰረታዊ ነገሮች ቢስተካከሉ ጤናማ ቡድኖች መመስረት እንችላለን የሚለው ነው። ከታች ለሚመጡት ለአዳዲሶቹ ፕሮጀክቶቹ ላይ አብሮ ሲያድግ ፕሮጀክቱ ሲያድግ ሲመጣ እነዚህ ነገሮች ቢካተቱ የምትላቸው ነገሮች? እኔ አሁን ቅድም በማል አንስቼዋለሁ። ወደ መፍትሄው ነው ይመስለኛል። መፍትሄው ምንም እኮ አለን እኮ ሳይኮሎጂ አስተማሪ ያለምንም ጥያቄ ያስፈልጋል። አሰልጣኞች ደግሞ ልጆቻቸውን አያውቁም አለ ግን አላየንም የሚሉትን ነገር መተው አለባቸው። አሰልጣኞችም ልጆቻቸው ማወቅ አለባቸው። አሁን ለምሳሌ ሁሉም አሰልጣኞች የኔ ጉድ አሉበት። አዎ እና ቢሮ አሰማዋለሁ በግዚኦ አልጠረጥራትም አትበሉ። ታውቋቸዋላችሁ አንዳንዶቻችሁ። መፍትሄው ላይ ብንሄድ ነው የሚሻለው። ቢቻል ይሄ ነገር ሰይጣን ነው። ወደ ጸበል ቢሄዱ ኦርቶዶክሶች፣ ሙስሊሞች ወደ እምነት ቦታቸው ቢሄዱ፣ ወንጌል አማኞችም እንደዛው ጸሎት የሚያደርጉላቸው ሰዎች ጋር ሃይማኖት አባቶቻቸው ጋር ቢሄዱ። አይ ሰይጣን ነው። በምክር የሚጠፋ አይደለም። ተረዳሽ? ክትትል ያስፈልጋቸዋል። የአሰልጣኞች ክትትል፣ የቡድን መሪዎች ክትትል፣ የምክትል አሰልጣኞች ክትትል ይፈቀድላቸዋል። 20 ደቂቃ 30 ደቂቃ የሻይ ሰዓት። በዛ የሻይ ሰዓት ምን እንደሚሰሩ አይታወቅም ከተፈለገ። አዎ የት ቦታ ላይ መጠርነፍ እኮ ነው መጠርነፍ። ለምሳሌ 3 ቤስት ጓደኞች አሉ አይደል? 3ቱን አንዷን ያሰልጣኙ የራሱ እጅ ማድረግ ንጹህ የምትያት ተከታታያቸው። 2 ዝም ብለው የሚያዘወትሩ ከሆነ አንድ ሰው መላክ እነሱ ላይ ምንድነው የት ቦታ ነው የሚሉት? ምንድነው የሚያደርጉት? ግብረ ሰዶም አልኮል ራሱ እኮ እየተጠቀሙ እኮ ነው እዚህ ውስጥ የሚገቡት። እነዚህ ህጻናቶች እንዳለ እኮ ፈልገው አልገቡም እኮ። ለቤተሰቦቻቸው ማሰብ እንችላለን። ወንድሞቻቸው ያልደወሉልኝ የለም። የኔ የታለችበት ወንድሜ በእናትህ ተባበረኝ አለ። ጨንቋቸው አይዟችሁ። ደግሞ አጋጣሚ ደግሞ የሚልኩልኝ ፎቶ እንቺ ልጅ ያለችበት የሚሉ የሌሉበት ናቸው። አትጨናነቁ፣ እግዚአብሔር ይወዳችኋል፣ ድንግል ማርያም ትወዳችኋለች። የለችም። የሚገርምሽ ነው እዚህን ያህል ነው። አሁን ከልጆቹ ከተጫዋቾቹ አልፎ ቤተሰብ ተጨንቋል፣ ትውልድ ተጨንቋል። ምንም አይጨነቁ፣ ራሳቸውን ያውቃሉ። እዚህ ውስጥ ያሉ ቤተሰቦቻቸውን አያስታውሱም፣ ቤተሰቦቻቸው ጋር አይደውሉም። ቤተሰቦቻቸው በአመት አንድ ቢደውሉላቸው ነው፣ እሱም እግዚአብሔር ልቦና ከሰጣቸው ነው። እና በየጊዜው ከቤተሰብ ጋር ግንኙነት የሚያደርጉት እዚህ ውስጥ የሉም። ያሽ ይሄንን ያልወጣ ነገር ደግሞ በደንብ ሲበተኑ ለምሳሌ 14ቱም ክለብ ላይ ያሉ ሰዎች ክልላቸው አንዱ አርባ ምንጭ ልትሆን ይችላለች፣ አንዱ አማራ ክልል ልትሆን ይችላለች፣ አንዱ አዲስ አበባ ልትሆን ይችላለች፣ አንዱ ሰንባዴ ኦሮሚያ ክልል ልትሆን ይችላል። ሲበተኑ እነዚህ በሙሉ ሁሉም ወደ የቤተሰቦቻቸው ጋር ብትን ብለው ናፍቆታቸው ሊወጡ ሲሄዱ እነዚህ ሴት ለሴት ግንኙነት ውስጥ ያሉ ሰዎች አዋሳ ነው መቀመቻቸው፣ አዋሳ ነው ማረፊያቸው። ቤት ተከራይተዋል፣ እንዳለ ቤት አላቸው። በቃ እነሱ ሲመጡ ቤት መዝናኛ ቦታም አላቸው።
እነሱ ሲመጡ ያ ቤት ከነሱ ውጪ እነሱ አይነት ተመሳሳይ ግብረ ሰዶማውያን ብቻ ነው የሚገቡበት። ግብረ ሰዶማውያን የሚያኑ ባጃጅ ሹፌሮች አሉ። ስም ሁሉ ተሰጥቶኛል። የሚገርምሽ እነሱን ከኤርፖርት ተቀብላ እነሱን ከአንድ ሆቴል ወደ አንድ ሆቴል የምታመላልሳቸው ባጃጅ ሹፌር አለች። ስሟ ሁሉ ፎቶ ሁሉ ተሰጥቶኛል። ያው ብዙ ነገር ነው የተበላሸብኝ በዚህ አጋጣሚ ቲክቶክ አካውንቴ በመዘጋቱ ይሄን ሁሉ ነገር አወጣለሁ ብዬ ነበር። ያው እናንተም አላማችን ትውልድ ማዳን አይደለም፣ እናንተም ጋር ሲደርስ እናንተ ለህብረተሰቡ ታደርሳላችሁና እኔ አዲስ ቲክቶክ አካውንት ከፍቻለሁ። ምን ያህል ጌታቸው የሚል ምን ያህል ጌታቸው የሚል ቲክቶክ አካውንት ከፍቻለሁ። እሱ ፎሎ ሲያደርጉኝ ያው ላይቭ ለመግባትም መረጃዎችን ለመስጠትም ይመቸኛልና አሉ። ሁሉም ወደ የቤተሰቦቻቸው ሲሄዱ እነሱ ወደ የቤተሰቦቻቸው አይሄዱም። ክረምትን የሚያሳልፉት ከሴት ጓደኞቻቸው ጋር ነው። የፈጣሪን ስራ የፈጣሪን ሕግ በመጣስ የሰይጣንን ስራ ሕግና ስርዓት በመከተል ሐዋሳ ላይ ነው የሚያሳልፉት። የሐዋሳ ሰዎች እንግዲህ ስታንድ ባይ ሆነዋል። በጣም በአይነ ቁራኛ ነው የሚጠብቋቸው። አሁን ቀጣይ ፕሪሚየር ሊግ እንኳን ወደ ሐዋሳ ከሄደ አይጫወቱም። የሐዋሳ ህዝብ ጀርባቸው ላይ ፊት ለፊታቸው ላይ ሲደረግ የነበረው በዋህነት ለካ ሁሉ ጉድን ተሸክመን ነበር ብሏል። ኢቭን ይሄን የሚተባበሩ ወንዶች አሉ። ሴቶችን ሴት ለሴት እንዲገናኙ ቤት የሚፈልጉላቸው ከዚህ ቤት ልቀቁ ሲባሉ ሲታወቅባቸው ሌላ ቤት የሚያፈላልጓቸው ደላሎች አሉ። ለስፖርቱ ቅርብ የሆኑ ሰዎች የስፖርቱ ዛሬ የነሱ ተከላካይ ሆነው መጥተዋል። ሁሉንም አታሸማቋቸው። ለዛውም እኮ አታሸማቋቸው እያሉ የሚፖስት እኮ እንደዚህ ሌዝቢያሞቹን ነው። ሌዝቢያሞች እኛ ጋር ሙሉ መረጃ ያላቸውን ሰዎች፣ አንዳንዱ ደግሞ እህቴ እያለ ይፖስታል። በዚህ ጋር ዝምድና ይገናኝ በምን ገለዋን ፈልጎ ሆኖ እንዳይታወቅበት እህቴ እያለ ይፖስታል። አንቺ አሁን ለስፖርቱ ቅርብ ስላልሆንሽ ነው። ያ ልጅ ማን እንደሆነ ያውቁታል። ያቺ ልጅ ማን እንደሆነ ያውቃል የስፖርት ቤተሰቡ። ስታስተላልፊው ስትለቂው አየር ላይ ስታዊው ለካ ልጅ የሚያወራው እውነቱን ነው። የስፖርት ቤተሰቦች ኮሜንት ላይ ታያቸዋለሽ። የሚያሳልፉት አንድ ቦታ ነው። ሽፋን የሚሰጧቸው በጣት የሚቆጠሩ አሁን እያየን ነው። አንዳንድ ጋዜጠኞች፣ አንዳንድ ደጋፊዎች አብሯቸው ይተኛሉ። ባይዘው ወንድም የሚወድም አለ፣ ወንድም ሴትም የሚወዳለ። ከዚህ ሴቶች ውስጥ ወንድ ደግሞ ላይን የሚያስጠላቸው ሴቶች አሉ። ሁለት አይነት ግብረ ሰዶማውያን ናቸው። ሴት ብቻ የሚፈልጋለ፣ ወንድን ማየት የማይፈልጉ አሉ። ሴትም ወንድም ደግሞ የሚወዱ አሉ። ከሴት ጋር ከወንድ ጋር መተኛት የሚፈልጉ አሉ። ከወንድ ጋር ተንበርከኮ ቀለበት ያስራሉ እንጂ እኮ ባል አላት እንዲባል። ባሏ ግን ያውቃል ይሄ ነገር ላይ እንደሆነች። ባሏ ይሄን ነገር ያውቃል። ለምን እኔን አይከሱኝም? እነማን እንደሆኑ አሁን ስም አልጠቀስኩም አይደል? እነማን እንደሆኑ ባሏን ጭምር በፍርድ ቤት ምስክርነት አቆመዋለሁ። የሚገርምሽ ባሏም ተጫዋች ነው፣ እሷም ተጫዋች ናት። ቀለበት አስራለች። እዛው አንድ ክልል ላይ ውድድሩ እየተካሄደ ነው። ይደውልላታል። ዛሬ ራት ሰዓት እስኪደርስ ድረስ አብረን እንዝናና፣ ዛሬ አብረን እንሆናለን ብሎ ሲደውላት እሺ። ሰዓቱ የሚገናኙበት ሰዓት ሲደርስ 11 ሰዓት ላይ ስልኳን አጠፋችው። የት እንደምትዝናና የት እንደምትውል ስለሚያውቅ እዛ ሆቴል ጓደኛ ይዞት ሄደ። መሽቷል። 1 ሰዓት ሆኗል። እየደነሱ እየጠጡ ሻማ አብርተውናል፣ እየጠጡ ነው። የሚገርምሽ ነገር ከዛ ምን ሆነሽ ነው ስልክሽን ያጠፋሽብኝ? ሰዓት ከጓደኞቼ ጋር እየተዝናና ነው። ከዛ እኔን አትፈልጊኝም ማለት አይ ከጓደኞቼ ጋር እየተዝናናው ስለሆነ አትፈልግሽም። ይሄ ልጅ ምን እንዳልታውቂያለሽ ለጓደኛው አየህ፣ እኔ ባሏ እያለው እሷ የሚያምራት ከሴት ጋር መላላስ ነው። ጥሏት ሄደ። ይሄንን ደግሞ ሙሉ አሰልጣኞች ያውቃሉ። ልጁ ራሱ እሱ ራሱ ከሷ አይለይም፣ እሱም እንደሷ ነው እያሉ ነው ያሉት። ለምን አይመክሯትም? አሰልጣኞች ያውቃሉ። የሚያስፈርሟት አሰልጣኞች ያውቃሉ። ትውልድ እየበከለች እንደሆነ ያውቃል። ማንም ደግሞ እኛ ጋር ይመጣና መረጃ ሰጪው ነው ያለ እሷ የምትፖስትበት ላይ ነው የኔ ልዩ ብሎ ኮሜንት ይሰጣታል። የእሷን ገላ ፍለጋ እንደዚህ አይነት ስም ሰው አለ። ፈተናው ከባድ ነው። በቃ አሁን ልዩነቱ ምንድነው? አንድና አንድ ከዚህ ጋር እፎይ ብለን ንጹህ ኳስ ማየት ንጹህ ነገር ላይ ለመግባት ከፈለግን በህግ መጠየቅ አለባቸው። አዲስ ትሬንድ ተጀምሯል እያልከን ነበር ቅድም። በአንድ ቀን ፍቅረኛ ይዘው የዚሁ አካል እኮ ነው። የዚያውን እኛ ያመጣ ነው ያፈነዳ ነው ነገር ያው ሰው የሚመስለው ትላንትና የመጣ ታሪክ መስሏቸዋል። ትላንትና የመጣ ታሪክ መስሏቸዋል። እኛ ዓመት ከ6 ወር ነው የለፋንበት። ልናፈነዳው የነበር ነው የኢትዮጵያ ብሔራዊ ቡድን ከታንዛኒያ ብሔራዊ ቡድን ከመጫወቱ 1 ሳምንት በፊት ነው። ይሄው የኔ ቲክቶክ አካውንት ተዘጋ እንጂ ገብተሽ ማየት ትችላለሽ። ስለ ኢትዮጵያ ብሔራዊ ቡድን፣ ስለ ኢትዮጵያ እግር ኳስ ተጫዋቾች፣ ስለ ሴት እግር ኳስ ተጫዋቾች የምናወራው ብዙ አለ ብለን ነበር አይደለ? አፈነዳ ነው። የኢትዮጵያ ሴት እግር ኳስ ተጫዋቾች ውስጥ ሴት ለሴት ተጠቂዎች አሉ ብለን ነው
አሁንም ደግሜ ነው የምነግርህ የኢትዮጵያ ሴት እግር ኳስ ተጫዋቾች ውስጥ አንዳንድ አሰልጣኞች፣ አንዳንድ ዳኞች ግብረ ሰዶማውያን ናቸው። የዚህ መሪ ደግሞ እኔ ነኝ። መጀመሪያ የፈነዳሁት እኔ ነኝ። እነ ሶፎንያስም የኔ ተባባሪዎች ናቸው። ይሄ ነገር ሲፈነዳ በሲዲ ስፖርት እና በኔ ቲክቶክ አካውንት ተቀጣጠለ ነገሩ። እናንተ ጋርም ደረሰ። ተጫዋቾች ደነገጡ። አሁን ተጫዋቾች ልጅ መሆናቸውን የምታውቂ ቶሎ ብለውን ለማርገዝ እየተሯሯጡ ነው። በቃ ብናረግዜ ነገር ይጠፋልናል፣ ስማችን ንጹህ ይሆናል። ባንዴ አይረገዝም። ቶሎ ብለን ፍቅረኛ እንያዝ። ይሄ ሁሉ ነፃ አያረጋትም። ለምን? እዚሁ ሴት ለሴት ግንኙነት ውስጥ ያለች ልጅ ያላታለች፣ ፍቅረኛ ያላታለች፣ ባል ያላታለች። ሴት ለሴት ግንኙነት መሆኗን ሲያቅ በሰርግ አገብቷት የፈታ ወዳጃችን አለ። ሴት ለሴት ግንኙነት ውስጥ መሆኑን አውቆ የፈታ አለ። ይሄን ሁሉ ነገር ለምንድን ነው? ፖሊስ እኮ ይጠይቀናል እኮ ነገው። እኛ ለፖሊስ እኮ መረጃ ሰጪዎች ነን አይደል? ይጠይቀናል። እነዚህን ሰዎች ጥሩ እንላለን እኮ። እነዚህን ሰዎች ጥሩ ማለታችን አይቀርም አይደል እንዴ? ስለዚህ አሁንም ሴቶቻችን ይረጋጉ፣ ሰከን ይበሉ። ከኑጋ የተገኘ ሰሊጥ አብረት ወቀት አይደለም ጨዋታው። መጥፎች አሉ፣ ጥሩዎች አሉ። እናንተም ታውቁታላችሁ፣ ራሳችሁ ኳስ ተጫዋቾች ታውቁታላችሁ። እነሱ ባመጡ እኛ መፈረጅ የለብንም። እንደገና ደግሞ ከባሏ ጋር ሴት ለሴት ግንኙነት ውስጥ የሌለችበት ከባሏ ጋር በደህና ጊዜ በፍቅር በነበሩ ሰዓት አብሮ ባደሩበት ሰዓት ከሸዋር ቤት ስትወጣ ሞባይሉን እየነካካ ፎቶ አንስቷታል፣ ቪዲዮ ቀርጿታል። ዛሬ ተጣልቷል፣ ዛሬ ተለያይቷል። ይሄ የማጫውትሽ የ3 ዓመት ጉዳይ ነው። የዛሬ 3 ዓመት የሆነው አሁን የነገር ሲፈነዳ እንትሉ ላይ ያለ ሞባይሉ ላይ ያለ ለሴቶች ልኮ 100 ሺህ ብር ካላመጣች ይህንን ፎቶ እንለቅብሻለን። ስሟንም መጥቀስ እችላለሁ። ምንም ረዴታ አስረሳኝ ትባላለች። የኢትዮጵያ ብሔራዊ ቡድን አጥቂ ናት። የኢትዮጵያ ንግድ ባንክ አጥቂ ናት። ምንም ነገር ውስጥ የሌለችባት። እስካሁን ድረስ ስለሷ መረጃ እኔ ጋር አልመጣም። የእሷም ፎቶ 2 ሰዎች ለቀውታል። ቪዲዮ 100 ሺህ ብር ይኸው እልክልሻለሁ። በዚህ አካውንት ካላስገባሽ ቪዲዮሽን እንለቅብሻለን። ለምን ያህል ሰተን ቲክቶክ ላይ መነጋገሪያ ርዕስ ትሆኛለሽ። ልጅቷ ስትረስ ውስጥ ናት። ልጅቷ ቤተሰቦቿ እየደውሉባት ነው። አሁን በቅርቡ ታገባለች። ጋብቻ ሰርጓ እንትሏ ላይ ትዳሯ ላይም ፍቅረኛዋ ላይም ተጽዕኖ እየፈጠሩባት ነው። ስለዚህ እነዚህ አይነት ባሏ ነበር ፎቶ የሚለቀው ነው። የቀድሞ ባሏ ነበር። ፍቅረኛዋ የቀድሞ የ3 ዓመት በፊት ፍቅረኛ ነበራት። ፍቅረኛ አልተጋቡም። ፍቅረኛ አንዳንድ ሴቶች የሚሰሩ ስህተት ነው። ተረዳሽኝ አይደል? አንዳንድ ፍቅር ውስጥ ስትገቢ እኮ እውር ነው የምትሆኚው። ፍቅር እኮ እውር ነው የሚያደርግሽ። ግን በቃ አሁን ከምናየው ከምንሰማው ነገር አንፃር እጅግ እንግዲህ አስብ ምን ያህል ዋጋ እየከፈሉ ይኸው ዛሬ ያስከፈላት። አሁን እቺ በደህና ጊዜ ያደረገችው የዛሬ 3 ዓመት አሁን እንቺ ልጅ ተንከባሉ ይሄ ነገር ይመጣል ብለሽ አታስቢ። እንደዚህ አይነት ነገር ውስጥም የሌለች ሴት ናት። አጋጣሚውን ተጠቀሙ እነዛ ሰዎች። አሁንም ተገመልሽ የምነግርሽ አዋሳ ናቸው እነዚህ ልጆች፣ አዋሳ ናቸው። ሴቷ እንደውም ማታ ፖስቻታለሁ ልጅቷን። እንቺ የምታዩት ሴት አጭበርባሪ ሌባ የቀድሞ ኳስ ተጫዋች ነበረች። ደግሞ አብራት የተጫወተች ናት። የእህቷን ገበና መሸፈን ሲገባት ጫት መቃም ጀምራለች። ከኳስ ወጥታ ሺሻ ቤት ነው የምትውለው። እንቺ ልጅ ደግሞ አገር እያገለገለች ነው፣ ቤተሰብ እየረዳች ነው። የዱራሜ ልጅ ናት። በስርዓት በወግ የፕሮቴስታንት እምነት ተከታይ ናት። ጸሎት ስታደርግ ነው ማያት። ፎቶዋን ለጥፈው እያሸማቀቋት ነው። አይ እዚህ ጋር ትውልድ እናድናለን እያልን ያለ ነው። እዚህ ጋርም ትውልድ ማዳን አለብን። ያለ ስም የተሰጠውን ትውልድ ማዳን አለብን። ሁሉንም መጨፍለቅ የለብንም። እና የረዴት አስረሳኝን ፎቶ ስታዩ አንዳንድ ሰዎች ረዴት አስረሳኝ ፎቶዋን እሰጥሻለሁ፣ ምክንያቱም ንጹህ ናት፣ መረጃ አላገኘውም እሷ ላይ እንደሆን በጣም ደውላ ነው ራሷ ታሪኳን የነገረችኝ። እና ደፍሮ እንዲናገሯ ነው የምንፈልገው። በቃ እኛ ነፃ ነን የሚል ሴት ነው እኮ የጠፋው። ስለዚህ እኛ ንጹህ ነን፣ ያለ ምክንያት ያለ ስም እየተሰጠን ነውና ስማችንን አጽሉልን፣ እናጸዳላቸዋለን። በቅርቡ ደግሞ ንጹህንና መጥፎን እንለያለን። ግን ፎቶ ይለቀቅ ቪዲዮ ይለቀቅ አንለቅም። እኛ አይደለንማ ጉዳዩን ያዝነው፣ መንግስት ይዞታል። መንግስት ነው የሚለቀው። እኛ ምንድነው ነገሮቹ ምን ላይ እንደደረሱ ለህብረተሰቡ እየተከታተለን መረጃ መስጠት ነውና ያው የምንያህል ጌታቸውንም የቲክቶክ ፕላትፎርም ፎሎ ማድረግ አይዘንጉ። ምክንያቱም 120 ሺህ ነበርኩ። ሊንኩን እልካለሁ ፎሎ እንዲያደርጉ። ትልቁ ነገር ምንድነው እናንተም በርቱ። አይቼዋለሁ የእናንተንም ፎቶ
በቅርቡ ደግሞ ሁሉ ነገር ጸድቶ የሴቶች እግር ኳስ ሰላማዊ ሆኖ ከእንደዚህ አይነት ከመጥፎ ቆሻሻ ከሚሰማበት የጸዳ ሆኖ ሰላማዊ የእግር ኳስ ውድድር የእግር ኳስ መድረክ እንደሚሆን ተስፋ እናደርጋለን። ህገወጥ ደላሎች የሚሸሹበት የኢትዮጵያ እግር ኳስ ፌዴሬሽን የራሱን ህግ እና ደንብ አውጥቶ አጽድቶ ለወንዶቹ የሚሰጠውን ትኩረት ለሴቶቹ እንደሚሰጥ ተስፋ አደርጋለሁ። 2018 ላይ የተጨመላለቀው 2019 ላይ ይጨመላለቃል ብዬ አላስብም። እስከዛ ድረስ ደግሞ መሄድ የለብንም። አሁን ሁለተኛው ዙር ላይ ሰላማዊ ውድድር ይሆናል ብዬ ነው የማስበውና ለህዝቡ ጥሩ መረጃዎችን ትኩስ መረጃዎችን እንደዚሁም ትክክለኛ መረጃዎችን ከፈለጋችሁ እኔ በሬ ክፍት ነው። ከማገዝ ወደ ኋላ አይደለም። አላማችን፣ ህልማችን፣ ፍላጎታችን ፎሎ ማግኘት አይደለም፣ ትውልድ ማዳን ነው። ፎሎ ማግኘትማ ቢሆን ኖሮ 120 ይዤ ቁጭ ል ነበር። እንደዚህ አይነት ነገር ውስጥ አልገባም ብዬ። ስለዚህ ፎሎ የማግኘት ወይ ደግሞ ስም የማግኘት ነገር አይደለምና ትውልድን የማዳን ነው፣ ቤተሰቤን የማዳን ነው፣ እህቶቼን የማዳን ነው፣ ልጆቼን የማዳን ነገር ስለሆነ አሁንም እናንተም ደግሞ እዚህ ድረስ የመጣችሁት ትውልድ ይዳን ብላችሁ ነውና ከልብ እኔ አመሰግናለሁ። እግዚአብሔር ያክብርልን። አቶ ምንያል እንግዲህ ሚዲያው ላይ ብቻ አይደለም፣ ሚዲያው ብዙ መምህር ደረጀ ብዙ ሀሳቦች ያሏቸው ትልቅ አባት ናቸው። እስከ መታሰርም የደረሱ ለኢትዮጵያ የክፉ ቀናቶቿ ላይ ሁሉ ደፍረው በመናገር የሚታወቁ አባት ናቸው። ከዛ ባለፈ ደግሞ ኢትዮጵያዊነት፣ ባህል፣ ወግ እንዲሁም ሃይማኖት ላይ ደግሞ ትኩረት አድርገው እንደሚሰሩ ይታወቃል። በቀጥታ ደግሞ እዚህ ጉዳይ ላይ የሚሰራ ስለ ኢትዮጵያ ዝም አንልም የተሰኘ ደግሞ ድርጅት አለ። እዛ ድርጅት ላይ መምህር ደረጀ ፕሬዚዳንት ናቸው። ስለዚህ ጉዳዩ በአንድም በሌላ በተለያየ መልኩም ቢሆን ቀጥታ ግንኙነት ስላለው ይመለከተናል ብለን ነው ስንመጣ ደግሞ በርህን አልዘጋብንም። ጥሩ መረጃን የሰጠን ስለምታደርገው ተጋድሎ ስላረካቸው መልካም ነገሮች ሁሉ በእግዚአብሔር ስም ማመሰግን እንወዳለን። እግዚአብሔር ያክብርልን። እኔም ከልብ አመሰግናለሁ። እግዚአብሔር ያድርግልን፣ እግዚአብሔር ያክብርልን። እንግዲህ ሀገራችን ኢትዮጵያ እግዚአብሔር ሰላም ያድርግልን። ከእንደዚህ ከቆሸሸ ከመጥፎ ነገር ከምንሰማበት ነገር እግዚአብሔር እንግዲህ ያርቀን ነው የምንለው። ጥሩ ያሰማን ነው የምለው። ከልብ አመሰግናለሁ። እኔ እግዚአብሔር ያክብርልን። ቴንክ ዩ። ውድ ቤተሰቦቻችን ከሰሞኑ እንግዲህ ሴቶች የእግር ኳስ ቡድን ጋር በተያያዘ እየተነሳ የነበረ ጥያቄ ቀጥታ ጉዳዩ ከሚመለከታቸው አካላቶች ጋር ተገናኝተን ወደ እናንተ እንደምናደርስላችሁ ቃል በገባንላችሁ መሰረት ዛሬ እንግዲህ አቶ ምንያል ጌታቸው ቢሮ ተገኝተን ያለው አጠቃላይ ሁኔታ ምን ይመስላል፣ ወደፊትስ ምን ሊደረግ ታስቧል የሚሉትን ጉዳዮች አጠቃለን በዚህ መልኩ ወደ እናንተ አድርሰናል። ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። ከታች የአቶ ምንያል ጌታቸውን ቲክቶክ አካውንት እናስቀምጥላችኋለን። በዛ እየገባችሁ ፎሎ በማድረግ አዳዲስ መረጃዎች እንዲወጡ ድምፅ እንድንሆን ትክክለኛው ፍርድ እንዲሰጥ ደግሞ ሁላችንም የሚመለከተን ጉዳይ ስለሆነ ድምፅ እንድትሆኑ በአክብሮት ተጠይቃችኋለሁ። ለቻናላችን አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ይህ ጉዳይ የሁላችንም ጉዳይ ነውና ላይክ፣ ሼር በማድረግ ለሌሎች ሰዎችም እንዲዳረስ የበኩላችሁን አስተዋጽኦ አድርጉ። ቀጣይ በሌላ ሀሳብ በሌላ እንግዳ የምንገናኝ ይሆናል። ትዕግስት አስቻለው አብሬያችሁ ቆይታ አድርጊያለሁ። ልደተ ክርስቶስን በቅድስት ሀገር ኢየሩሳሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ አስጎብኚ ድርጅት ይጓዙ። ከልደቱ እስከ ዕርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረ ዘይትን፣ እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን፣ ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት ሀገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኚ ድርጅትን ይምረጡ። ደረጀ ዘወይንዬ አስጎብኚ ድርጅት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት